የአንድ ቢሊየነር መስማት የተሳነው ትንሽ ልጅ በአንድ በተጨናነቀ ምግብ ቤት ውስጥ እርዳታን ፍለጋ ሲማጸን ሁሉም ሰው እንደማያይ ሆኖ በላዩ ላይ ያልፋል። እርዱኝ የሚለው የዝምታ ጩኸቱ ሰሚያቱ ሕይወቱ አደጋ ላይ በወደቀበት ቅስፈት አንዲት ደግ ጥቁር አስተናጋጅ ብቻ ደረሰችለት። ነገር ግን ይህች አስተናጋጅ ተራ ሰራተኛ ብቻ ሳትሆን በሐሰት ክስ ስሟ የጠፋባትና ሕይወቷ የጨለመባት የቀድሞ መምህርት መሆኗን ማንም አያውቅም ነበር። ለመሆኑ ይህ የአንድ ብርጭቆ ውሃ ውለታ ምን አይነት ያልተጠበቁ ተከታታይ ክስተቶችን ያስነሳ ይሆን? ቢሊየነሩ አባትስ ለልጁ ደራሽ ለሆነችው ለዚች ሴት ምን አይነት ድንገተኛ ምላሽ ይሰጣት ይሆን? ደግነት በዝምታ ውስጥ የሚጮሁትን እንዴት እንደሚታደግና ለዓመታት የተቆለፉ በሮችን እንዴት እንደሚከፍት የሚያሳየውን ይህንን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህንን አስደናቂ ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። ከሁላችሁም መስማት እንፈልጋለን። ያላችሁበትን ሀገር፣ ዓለም፣ የከተማችሁን ስም ጻፉልን። ሁል ጊዜም ለምትሰጡን ሀሳብ፣ አስተያየት፣ ለምታበረታቱን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ሕይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። በባኬድ እጅግ ዘመናዊ በሆነው የጣሊያን ምግብ ቤት እምብርት ውስጥ ዓለም በቸልታ እያለፈው ያለ አንድ የተፈራ ልጅ እርዳታ ጠየቀ። ብራያና ሪድ ወደፊት ስትራመድ የተቀበሩ ሚስጥሮችን፣ ያልተጠበቁ ጥምረቶችንና የሁሉንም ሕይወት ለዘላለም የሚቀይር ቅስፈትን በመግለጽ ሁሉም ነገር ተለወጠ። በቫላሮስ የምሳ ሰዓት ጥረት ቀድሞውኑ በከፍተኛ ደረጃ ላይ ነበር። ይህም ትርምስ ከውጩ ሲታይ ብቻ የሚያምር የሚመስል አይነት ነው። ሞቅ ያሉ የወርቅ መብራቶች በተወለወሉት የወይን ብርጭቆች ላይ ያንጸባርቃሉ እና አየሩ የብር ዕቃዎችን ለስላሳ ድምፅ፣ ዝቅተኛ የንግድ ማጉተምተምና ከኩሽና የሚወጣውን የተጠበሰ ነጭ ሽንኩርት ደካማ ጠረን ይዞ ነበር። በእያንዳንዱ ጠረጴዛ ላይ ሀብት በምቾት ተቀምጧል። የአልማዝ የእጅ አምባሮች፣ የተሰፉ የዲዛይነር ልብሶች፣ ስለ ውህደትና ስለ ሐይቅ ዳርቻ ቤቶች የሚደረጉ ንግግሮች። ሆኖም በሆነ ምክንያት ክፍሉ አሁንም ቅዝቃዜ ይሰማው ነበር። ብራያና ሪድ ይህንን ስራ ለረጅም ጊዜ እንደሰራ ሰው ሚዛኗን ጠብቃ በጨርቅ በተሸፈኑ ጠረጴዛዎች መካከል አለፈች። ጥቁር አፕሮኗ በስነ ስርዓት ታስሮ ነበር። እርምጃዎቿ ቀላል ነበሩ። ነገር ግን በደረቷ ውስጥ በእያንዳንዱ የስራ ፈረቃ የምትሸከመው የታወቀ ውጥረት ነበር። እንደ ባኬድ ባለ ቦታ ጥቁር አስተናጋጅ እንደ ግድግዳ ወረቀት አካል ነበረች። የምትታየው አንድ ሰው መሙላት ሲፈለግ ብቻ ነበር። መረዳት በሚያስፈልጋት ጊዜ ሁሉ ግን የማትታይ ነበረች። ከእሱ ጋር መኖርን ተምራለች። ሲያናግሯት ፈገግ ማለት፣ በፍጥነት መንቀሳቀስ፣ ምንም ነገር በግል አለመውሰድ፣ ሌሊቱ እንደዚያ እንዲያልፍ መፍቀድ። ወደ ጠረጴዛ 9 ግማሽ መንገድ ላይ እያለች በእይታዋ ጥግ የሆነ ነገር ሳባት። ትንሽ እንቅስቃሴ፣ ስለታም፣ የፈራ የቀረበ መንቀጥቀጥ። ፍጥነቷን ቀነሰች። አስተናጋጆች ብዙ ጊዜ እንደሚያደርጉት ክፍሉን የምታስስ በማስመሰል ጭንቅላቷን በትንሹ አዞረች። ነገር ግን ዝም ብላ እያሰሰች አልነበረም። በትኩረት እየተመለከተች ነበር። በሩቅ ጥግ ለሱ በጣም ትልቅ በሆነ ወንበር ላይ ተቀምጦ አንድ ልጅ ነበር። ምናልባትም 10 ወይም 11 ዓመቱ የሚሆን። የተጠቀለለ ቡናማ ጸጉር፣ የገረጣ ፊት፣ ራሱን ትንሽ ለማድረግ እንደሚሞክር በትከሻው ጎብጦ ነበር። እጆቹ በአየር ላይ ይውለበለቡ ነበር፣ የሚንቀጠቀጡ ቅርጾችን እየሰሩ፣ ጣቶችን እየነኩ፣ እየቆረጡና እየታጠፉ ነበር። ትኩረት ለማግኘት እያወዛወዘ አልነበረም፣ በምልክት እያወራ ነበር እና በፍጹም ማንም እሱን እያዩ አልነበረም። ብራያና የእጆቹን አሰራር፣ የተቆራረጠውን የትንፋሽ ምት ተመለከተች። ዝም ብሎ ለመግባባት እየሞከረ አልነበረም፣ እርዳታ እየጠየቀ ነበር። ዙሪያዋን ተመለከተች። 2 አስተናጋጆች በአጠገቡ አለፉ። አስተናጋጇ ሌላ ቡድንን በማስቀመጥ ተጠምዳ ነበር። አባቱ ነው ብላ የገመተችው ሰው ከፊቱ ተቀምጧል። በላፕቶፑ ላይ አፍጥጦ ፊቱ በስክሪኑ ብርሃን በርቷል። ጣቶቹ ዓለም እንዲጠብቀው እንደሚጠብቅ ሰው አይነት ይተይባሉ። በትዕግስት ማጣትና በባለቤትነት ስሜት
ልጁ እንደገና በምልክት አሳየ። በዚህ ጊዜ ይበልጥ በዝግታ ይበልጥ በተስፋ መቁረጥ ነበር። ውሃ፣ እባክህ ውሃ! የብሪያና ደረት ተጨነቀ። እነዚህ ምልክቶች ለዓመታት ያልተጠቀመችባቸው ነበሩ፣ ግን አንዴ ከተማሩ በኋላ ከሰውነት አይጠፉም። ለመንቀሳቀስ ከመወሰኗ በፊት እግሮቿ አቅጣጫ ሲቀይሩ ተሰማት። ወደ አስተናጋጆች ጣቢያ ሄደች። አዲስ ብርጭቆ ወሰደች። በበረዶ ውሃ ሞላችው እና ራሷን ለማረጋጋት ትንፋሽ ወሰደች። ጠረጴዛው ላይ ስትደርስ ልጁ እውነት መሆኗን እርግጠኛ እንዳልሆነ ሰው ሰፋ ባሉና በደነገጡ አይኖች ተመለከታት። እሱን ለማግኘት በትንሹ ጎንበስ አለች። ምንም ትልቅ ምልክት የለም። ምንም አስደናቂ ፈገግታም የለም። ዝም ብሎ የውሃ ስጦታ። ትንፋሹ ተቆራረጠ። ጣቶቹ በጥርጣሬ ተንቀጠቀጡ። ከዚያም ብሪያና እጆቿን በትንሹ በማንቀሳቀስ ደህና ነህ ብላ በምልክት ጠየቀችው። ለውጡ ፈጣን ነበር። እፎይታ በፊቱ ላይ በግልጽ ስለታየ የብሪያና ጉሮሮ እንዲታፈን አደረገው። በመጨረሻም አንድ ሰው አይቶታል። ነገር ግን ያ ቅስፈት የቆየው ለአንድ የልብ ትርታ ጊዜ ብቻ ነበር። ከዚያ በፊት በአንገቷ ጀርባ ላይ ብርድ ተሰማት። ለምን እንደሆነ ለማወቅ መዞር አያስፈልጋትም። የአባቷ አይኖች በእሷ ላይ እንደሆኑ ሊሰማት ይችላል። ከባድ፣ ስለታምና ግራ የተጋቡ አይኖች። ለምንድን ነው ሌላ ማንም ሰው ልጁ እርዳታ ሲጠይቅ ያላስተዋለው? እና ለምንድን ነው ከጠቅላላ ሰራተኞች መካከል እሱ የሚለውን የተረዳችው እሷ ብቻ የሆነችው? የልጁ የሚንቀጠቀጡ ጣቶች ቀስ በቀስ እየረገቡ ሲሄዱ ብሪያና የውሃ ብርጭቆን አጥብቃ ያዘች። ልጁ በሁለቱም እጆቹ ጠቀለለው፣ ወደ ከንፈሮቹ አነሳው እና በአትላንታ ከሚገኙት እጅግ ባለጸጋ ምግብ ቤቶች ውስጥ ተቀምጦ ሳይሆን በበረሃ ውስጥ ሲንከራተት እንደነበረ ሰው ጠጣ። በቅርበት ሲታይም መጀመሪያ ካሰበችው በላይ ይበልጥ ትንሽ ይመስላል። ትከሻዎቹ ተሰብስቦ ትኩረት ለመሳብ እንደፈራ፣ ነገር ግን አንድ ሰው፣ ማንም ሰው እንዲያየው አጥብቆ እንደሚፈልግ አይኖቹ ይቅበዘበዛሉ። ከላይ ካሉት ተንጠልጣይ መብራቶች የሚወጣው ሞቅ ያለ ብርሃን የፊቱን ቅርጽ አጎላው። ለጥቂት ሰኮንዶች ዝም ብሎ እንዲተነፍስ ፈቀደ። ከዚያም እንደገና በድንጋጤና ባለማመን ተመለከታት። ጥያቄው ምልክት ማድረግ ከመጀመሩ በፊት በፊቱ ላይ ተጽፎ ነበር። አመሰግናለሁ። እጆቹ ጠንቃቃና የተጠራጠሩ ነበሩ። ሰዎች ምላሽ ሰጥተውት እንደማያውቁ ሁሉ ነበር። ብሪያና እሱን እንዳታሳፍረው እንቅስቃሴዎቿን ትንሽ በማድረግ በዝግታ በምልክት መለሰችለት። ሌላ የምትፈልገው ነገር አለ? የልጁ አይኖች በንጹህ እፎይታ ደመቁ። ይህም የብሪያናን ደረት እንዲታመም አደረገው። ከልጆች ጋር መስራት ተወድ የነበረው ለዚህ ነበር። ዓለም በመጨረሻም ቦታ ሲሰጣቸው፣ አንድ ሰው በትክክል ለመስማት በቂ ጊዜ ሲያገኝ። እንደዚህ ያሉት ጊዜያት ረዥምና አስቸጋሪ ቀናትን እንድታሳልፍ ይረዷት ነበር። ይህ ስሜት ከተሰማት በእርግጥ ዓመታት ሆነዋል። ነገር ግን የቅጽፈቱ ርኅራኄ በከባድ ጉሮሮ መጥራት ተሰበረ። አባቱ ረዥም፣ በጥሩ ሁኔታ የለበሰ መገኘቱ በክፍል ውስጥ ያለውን የሙቀት መጠን እንደቀነሰ እንዲሰማ የሚያደርግ። በመጨረሻም ከላፕቶፑ ቀና ብሎ ተመለከተ። እይታው መጀመሪያ ወደ ልጇ አልሄደም፣ በቀጥታ ወደ ብሪያና አፈጠጠ። ይቅርታ አለ በተቆረጠ በማይመች ሁኔታ ቁጥጥር በተደረገበት ቃል። ውሃ ጠይቄ ነበር። ብሪያና ወዲያውኑ ቀና አለች። እጆቿን ከአፕሮኗ ጀርባ ጣጥፋ አይ ጌታዬ፣ ልጄ ብሎ አቋረጣት። ድምፁ ዝቅ ያለና ልታነበው በማትችለው ነገር የተሞላ ነበር። ሕጎቹን ያውቃል፣ ይጠብቃል። የልጁ እጆች ወዲያውኑ ወደ ጭኑ ወደቁ። ትከሻዎቹ ይበልጥ ተሳቡ። በአይኖቹ ውስጥ ፈክቶ የነበረው ብርሃን በጣም በፍጥነት ጠፋ። ይህንንም ማየት ያሳምም ነበር። ብሪያና ምራቋን ዋጠች። በአንገቷ ጀርባ ላይ ሙቀት ተሰማት። ይህንንም ሁኔታ ከዚህ በፊት አይተዋለች። ጭካኔ ባይሆንም ፍርሃት ወይም የአካል ጉዳትን ግምት ውስጥ የማያስገባ ጥብቅ ተስፋ ነበር። ቃላቶቿን በጥንቃቄ በለሰለሰ ሁኔታ መምረጥ ፈለገች። ነገር ግን መናገር ከመቻሏ በፊት ልጁ በትንሽ እንቅስቃሴ ትኩረቷን ሳበው። እባክሽ አትሂጂ። እጆቹ እምብዛም አይንቀሳቀሱም ነበር። በምልክት ቋንቋ ለሚግባባ ሰው ብቻ እንዲረዳው የታሰቡ ነበሩ። ከጠረጴዛ ስር የተደበቀ ሰው ልመና። ብሪያና በግዳጅ ትንሽ ፈገግ አለችና እዚሁ ነኝ ብላ በምልክት መለሰችለት። የአባቱ አይኖች እያንዳንዱን የእጅ እንቅስቃሴዋን ይከታተሉ ነበር።
ግንባሩ ተጨማደደ። የምልክት ቋንቋ ታውቂያለሽ ሲል ጠየቃት። ጥያቄው የማወቅ ጉጉት አልነበረም፣ ጥርጣሬ ነበር። ትንሽ ብላ መለሰች። ይህም በቴክኒክ እውነት ቢሆንም መስማት ከተሳናቸው ተማሪዎች ጋር በመስራት ያሳለፈቻቸው ዓመታት ካሳየችው በላይ እንደምታውቅ ያሳያል። እሱ በጣም በጥልቀት አጥንቷት ስለነበር በትክክል በጭንቅላቷ ላይ የብርሃን ነጸብራቅ የተቀመጠ ያህል ተሰማት። በዙሪያቸው ምግብ ቤቱ በህይወት፣ በሳቅ፣ በብር ዕቃዎች፣ በወይን መፍሰስ ድምፅ ይተራመስ ነበር። ሆኖም እሷ የቆመችበት ጠረጴዛ እንደ ፍርድ ቤት ጸጥ ያለ ነበር። ስምሽ ማን ነው ሲል ጠየቃት። ብሪያና አለች በለሰለሰ ድምፅ። ብሪያና ሪድ። እና እዚህ መስራት ከጀመርሽ ምን ያህል ጊዜ ሆነሽ ወይዘሮ ሪድ? በድምፅ ለውጡ ደነገጠች። ይህ ደንበኛ ትውት ጥያቄዎችን ሲጠይቅ አልነበረም። ይህ ሰው ዝርዝር መረጃን የሚሰበስብ የሚመረምርና የሚገመግም ሰው ነበር። 1 ዓመት ገደማ። ከዚያ በፊትስ? የጸጥታው ቅስፈት በጣም ረዘመ። በጥንቃቄ መለሰች። የተለያዩ ስራዎችን ሰራ ነበር። አይኖቹን አጠበበ። ምን? በብሪያና ሆድ ውስጥ የሆነ ነገር ተሰማት። ልጁ እያያት እንደሆነ፣ እንድትቆይ በዝምታ ተስፋ እያደረገ እንደሆነ ተሰማት። ነገር ግን የአባቱ እይታ አጥንት ድረስ የሚሰነጥቅና ስለታም ነበር። ሌላ ትሁት ፈገግታ በግዳጅ አሳየች። ዝም ብሎ ስራ፣ ማስተናገድ፣ በምችለው ቦታ ሁሉ መርዳት። ያላት በጣም አስተማማኝና ግልጽ ያልሆነ መልስ ነበር። ሰውየው አልረካም፣ በፍጹም አልረካም። እንዲሁም ይበልጥ የማወቅ ጉጉት ያደረበት ይመስላል። በማይመች ሁኔታ አጥንቷት ከዚያም በመጨረሻም ወንበሩ ላይ ተደገፈ። ያ ብቻ ነው? ግን ክብደት ነበረው። ብሪያና በአክብሮት ራሷን ዝቅ አደረገች። ከጠረጴዛው ራቅ አለች። ምንም እንኳን የልብ ትርቷ ባልተለመደ የመረበሽ ስሜትና ልታውቀው በማትችለው ነገር ቢመታም ፍርሃት ባይሆንም አየሩ እንዲከብድ የሚያደርግ ነገር ነበር። ከኋላዋ አባቱ ሲያኩተመትም ሰማች። ማሶን ቀጥ ብለህ ተቀመጥ እና ልጁ ወዲያውኑ ታዘዘ። ነገር ግን ብሪያና እየሄደች እያለች ማሶን እንደገና ሲመለከታት አየችው። የምስጋና ስሜት አሁንም በአይኖቹ ውስጥ በደካማ ሁኔታ ይንጸባረቅ ነበር። ለምን እንደረዳችው ባታውቅም ትክክለኛ ነገር እንዳደረገች ነገራት። ምናልባት ከዓመታት በፊት ማንም የማያያት ልጅ ስለነበረች ይሆናል። የሳህኖች ድምፅ ወደ ተግባር መለሳት። ወደ ክፍሏ ሄደች። ትሪ ወሰደችና በሚቀጥለው ተግባር ላይ ለማተኮር ራሷን አስገደደች። ነገር ግን ሐሳቧ በዚያ ጥግ ወዳለው ጠረጴዛ መሄዱን አላቆመም። በእጆቹ እርዳታ ለጠየቀው ልጅና እሱን ላለማየት ለወሰነው አባት የእሷ ጉዳይ አልነበረም። ይህንን ለራሷ ደጋግማ ተናግራለች። ይህ ስራ ደግሞ ከምንም ነገር በላይ ያስፈልጋታል። እሷ እዚህ ትኩረት መሳብ አልነበረባትም። የማትታይ መሆን አለባት። ነገር ግን በዚያ ልጅ አይኖች ውስጥ የነበረው እይታ ልክ እጇን እንደሚጎትት ሰው እዚያው ቀረ እና ወደ ኩሽና ስትዞር ልቧ እንዲደነግጥ የሚያደርግ ነገር አየች። አባቱ አሁንም እያያት ነበር። በንዴት በምስጋናም አይደለም፣ ባልተለመደና ባልተረጋጋ የማወቅ ጉጉት ነበር። ለምንድነው ልጁን የተረዳችው እሷ ብቻ የሆነችው? እና ለምንድነው በድንገት ለማወቅ የወሰነ ሰው የሚመስለው? ብሪያና ወደ ተግባር ከተመለሰች በኋላ የእይታ ለረጅም ጊዜ ተሰማት። መራመዷን ቀጠለች። ትሪ በእጇ ላይ አስተካክላ የረጋ ለመምሰል አገጯን ቀና አድርጋ ተራመደች። ነገር ግን እያንዳንዱ እርምጃ የመታየትና የመጠናት ክብደት ነበረው። ልክ በጠረጴዛ ላይ ያለው ሰው ለዓመታት በጥንቃቄ የገነባችውን ንብርብሮች እየላጠ እንደሆነ ሁሉ ከኋላዋ ምግብ ቤቱ በውበትና በቸልታ መኩተምተሙን ቀጥሏል። ነገር ግን ብሪያና ለውጡ ተሰማት። ትንሽ ለውጥ፣ በሌሊት ምት ውስጥ ያለ ደካማ መንቀጥቀጥ። ሆኖም ግን ችላ ማለት የማይቻል። ያ ሰው ፐርሲ ሃሪንግተን በአየር ውስጥ ያለውን ክር እንደፈታው ያህል ነበር። ምግቦችን አቀረበች። የወይን ብርጭቆችን ሞላች። አስቂኝ ያልሆኑ ቀልዶች ላይ በጨዋነት ፈገግ አለች። ነገር ግን ጆሮዎቿ ልክ እንደ ኮምፓስ መርፌ ወደ ጥጉ አቅጣጫ እንደተቆለፉ ነበሩ። በመጨረሻም ወደ አገልግሎት መስጫ ጣቢያው ስትመለስ ወደ እሱ ለማየት ደፈረች። ፐርሲ ሃሪንግተን ከእንግዲህ እየሰራ አልነበረም። ላፕቶፑን ዘግቷል። ክርኖቹን በጠረጴዛው ላይ በትንሹ አስደግፎ ወደፊት ተጠግቷል። አይኖቹ ቀዝቃዛ ባይሆኑም ስለታም ነበሩ። በማይረጋጋ ትዕግስት በእሷ ላይ ተተክለው ነበር።
ብሪያና በቀስታ ተነፈሰች። ደረሰኝ ወረቀቶቹን በመደርደር ትናንሽ ሳህኖችን በመደራረብ ያንን ከባድ እይታ ላለማግኘት የምትችለውን ሁሉ በማድረግ ተጠመደች። ወይ ጉድ! ማርያ አጠገቧ በሹክሹክታ ተናገረች። የብር ዕቃዎችን እየጠቀለለች ነበር። ጥግ ላይ ያለው ጠረጴዛ ልክ የቤት ኪራይ እንደምትከፊው ሁሉ እያየሽ ነው። ብሪያና በግዳጅ ትንሽ ሳቀች። ምናልባት ሳልጠየቅ ውሃ ስለወሰድኩ ተናዶ ይሆናል። ሀብታሞች ለመናደድ ነው የሚኖሩት። ማርያ ትከሻዋን ሰበቀች። ሕያው እንደሆኑ እንዲሰማቸው ያደርጋቸዋል። ብሪያና በደረቷ ውስጥ ያለው ስሜት ባይወጥራት ኖሮ ፈገግ ትል ነበር። እንደገና ልጁን አየችው። ማሱን ሌላ ስህተት ላለመስራት እንደፈራ ሰው እጆቹን አጣጥፎ በትክክል ቀጥ ብሎ ተቀምጦ ነበር። ቀደም ሲል ያየችው ብርሃን በእድሜው ካለ ልጅ በማይጠበቅ ልምድ ባለው ታዛዥነት ስር ደብዝዟል። የታወቀ ህመም በአጥንቶቿ ውስጥ ተሰማት። ልጆች ራሳቸውን እንዲህ ትንሽ ማድረግ አልነበረባቸውም። ወደ መመገቢያ ክፍሉ ስትመለስ ፐርሲ 2 ጣቶቹን በትንሹ አነሳ። ይህም ምልክት በጨዋነትም ሆነ በትዕዛዝ ሰጪነት የሚገለጽ ነበር። መዳፎቿን በአፕሮኗ ላይ ጠረገች እና ወደፊት ቀረበች። አቤት ጌታዬ። ሜኑን አላየውም፣ መጠጡንም አላየውም። አብዛኞቹ ደንበኞች የሚያደርጉትን አላደረገም። በቀጥታ እሷን አያት። ወይዘሮ ሪድ አለ፣ ድምፁ ዝቅተኛና ግላዊ በሆነ ሁኔታ። ይህም በዙሪያው ካለው የብርጭቆ ድምፅና የንግግር ማኩተምተም ጋር የማይዛመድ ነበር። ለምንድን ነው ለልጄ በምልክት ያወራሹ? ብሪያና ትንፋሿን ያዘች። ለዚህ ተዘጋጅታ ነበር፣ ወይም እንደ ተዘጋጀች አስባ ነበር። ነገር ግን በዚያ ሞቅ ያለ የመብራት ብርሃን ስር ቆማ ልቧ በከፍተኛ ሁኔታ እየመታ ለጥያቄው ጥንካሬ ያልተዘጋጀችለት መሰላት። እውነተኛ የሆነውን ግን ደህንነቱ የተጠበቀውን መልስ መረጠች። ለመግባባት እየሞከረ ነበር። እኔ ደግሞ ምላሽ ሰጠው። የፐርሲያኖች ጠበቡ፣ በንዴት ሳይሆን በመመርመር። ሌላ ማንም አላስተዋለም። በለሰለሰው ሁኔታ ራሷን ነቀነቀች። አንዳንድ ጊዜ ሰዎች በቅርበት አይመለከቱም። አንቺ ግን ትመለከቻለሽ ማለት ነው? መልስ አልሰጠችም። ስላልቻለች ሳይሆን የምትሰጠው ማንኛውም መልስ ብዙ ነገሮችን ሊገልጽ ስለሚችል ነው። እይቷን እንዲስብ በትንሹ ተንቀሳቀሰ። ጥቂት ምልክቶችን የተማርሽ ተራ አስተናጋጅ አይደለሽም ወይዘሮ ሪድ። የአነጋገርሽ ቅልጥፍና ያለውና ንጹህ ትክክለኛ ነበር። ወደ ብሪያና ጉሮሮ የተጠጋ መሰለ። የልብ ትርቷ መታ። ጌታዬ፣ እኔ ስራዬን እየሰራው ነው። እየሰራሽ ነው? ድምፁ ዝቅና ጸጥ ያለ ነበር። ወይስ ያልሽው ሌላ ነገር አለ? ያ ጥያቄ የቆለፈችውን የነፍሷን ጥግ ነካው። ትንፋሿን አረጋጋች። ነገር ግን የመረጋጋት ስሜቷ እየላላ ነበር። ምላሽ ከመስጠቷ በፊት ለስላሳ እንቅስቃሴ ውጥረቱን ሰበረው። ማሶን የአባቱን እጅ ሳብ አድርጎ በጥርጣሬ እሷ ረድታኛለች ብሎ በምልክት አሳየ። የብሪያና ልብ ተነካ። እንደዚህ ያሉ ቀላልና ቅን ቃላት ፐርሲ ለግማሽ ሰከንድ ያህል ለሰለሰ። ይህም እምብዛም አይታወቅም ነበር። ነገር ግን ከቁጥጥሩ ነፃ ሊያደርጋት አልፈለገም። ማሶን አለ፣ እያንዳንዱን ቃል በጠንካራ ሁኔታና ፍጽምና በጎደለው መልኩ፣ ልክ አዲስ ፊደል እንደሚማር ሰው በምልክት እያሳየ። ጠብቅ። ልጁ ወዲያውኑ ታዘዘ። እጆቹ ጠረጴዛ ላይ ወደቁ። ብሪያና በረዥሙ ተነፈሰች። በልውውጥ ውስጥ የሆነ ነገር ቦታው ይበልጥ እንዲጠብባት አደረገው። ልጁ ስህተት ለመስራት እንዲፈራ ምን ተፈጥሮ ነው? ፐርሲ በዙሪያው ያለውን እያንዳንዱን ነገር ለመቆጣጠር እንዲጥር የሚያደርግ ምን ተፈጥሯል? የምልክት ቋንቋውን የት እንደተማርሽ ማወቅ ፈልጋለሁ አለ ፐርሲ። ጥያቄ አልነበረም፣ ትዕዛዝ ነበር። ውጤት ሊያስከትል የሚችል አይነት መስፈርት። ብሪያና ቀናለች። ረዥም ታሪክ ነው ጌታዬ፣ ጊዜ አለኝ። ራሷን ነቀነቀች። እየሰራው ነው። የበለጠ ለመጫን እያሰበ ይመስል ዝም አለ። ከዚያም ወደ ኋላ ተደገፈ። የቆዳ ወንበሩ በሱ ስር በዝግታ አቃጨለ። እንግዲያውስ እጠብቃለሁ። ከሁለት ጠረጴዛዎች ወዲያ አንድ ሰው ጣቶቹን አጣቀሰላት። ወይዘሮ ይቅርታ፣ ለማዘዝ ተዘጋጅተናል። በድምፁ ጥንካሬ በትንሹ ደነገጠች። በፍጥነት ዞረች። ፐርሲ አጠቃላይ ሁኔታውን ተመለከተ። ብሪያና ወደ ሌላኛው ጠረጴዛ ተመለሰች። እስክሪብቷን አዘጋጅታ ፈገግታዋ እንደጸና ነበር።
ደንበኞች ፊቷን እንኳን አላዩትም። ዝም ብለው ማስታወሻ ደብተሩን፣ ሳህኖቹ ላይ የምታቀርብላቸውን ነገሮች ብቻ እያዩ ነበር። እንደገና የማትታይ ወደ መሆኗ ተመለሰች። ነገር ግን ወደ ጥጉ ጠረጴዛ ስትመለከት ማሶን በትናንሽ ፊቱ ላይ በጭንቀት እያያት ነበር። ፐርሲ እሷን የሚያያት ልክ አንድ ሰው በጭንቅላት ውስጥ ካለው ቀመር ጋር የማይገጥም ነገርን እንደሚመለከት ሰው ነበር። በኩሽና ውስጥ አዲሱን ትዕዛዝ ካስያዘች በኋላ ስራ አስኪያጇ በመንገዷ ላይ ቆመች። የካሬን ዊትሞር ከንፈሮች በአይኖቿ ውስጥ የሚደርስ በዚያ የማኔጅመንት ፈገግታ ተኮማትረው ነበር። ጠረጴዛ 16 ሂሳባቸው ለ4 እንዲከፈል ይፈልጋሉ አለች ካሬን። ከዚያም ድምጿን ዝቅ አድርጋ እና ሃሪንግተን ጠረጴዛ ተጠንቅቂ፣ ወሰን አትለፊ፣ እሱ በጣም አስፈላጊ ሰው ነው። ብሪያና ስሜቷን ተቆጣጠረች። ተረድቻለሁ። ካሬን አይኖቿን አጠበበች። ተረድተሻል? እሱ ትኩረት የምትፈልጊው ሰው አይደለም። ዝም ብለሽ አስተናግጂና ራቅበይ፣ አስተናግጂና ራቅበይ። ብሪያና ለረጅም ጊዜ የኖረችባቸው ቃላት ነበሩ። እንደገና ወደ መመገቢያ ክፍል ውስጥ ስትመለስ ፐርሲ ላፕቶፑን ሙሉ በሙሉ ዘግቶ ነበር። የፍላጎት የመጨረሻ ምልክት። እሱን ማስቀረት አልተቻለም። ከእንግዲህ አይቻልም። ብሪያና ባጠገቡ ስታልፍ በዝግታ ልክ እንደ ተራ ጨዋታ፣ ነገር ግን እዚያው እንድታቆም በሚያደርግ ጥንካሬ ተናገረ። ወይዘሮ ሪድ እኔ ደርሼበታለሁ። ቀስ ብላ ዞረች። ምኑ ላይ? ምን እየደበቅሽ እንደሆነ? የብሪያና ጉሮሮ ተዘጋ፣ ትንፋሿም ተቆራረጠ። ድምፁን አላነሳም፣ አላስፈራራትም። ሌላው ቀርቶ የተናደደም አይመስልም። ነገር ግን በፊቱ ላይ ያለው እርግጠኝነት ግራ አጋባት። ሰዎች በአጋጣሚ በምልክት ቋንቋ አይናገሩም አለ እና እንደዚህ ያሉ ስራዎችን ያለ ምክንያት አይሰሩም። በያዘችው ትሪ ላይ ጣቶቿ ተንቀጠቀጡ። ትዝታዎች፣ የመተላለፊያ መንገዶች፣ የሚያምኗት ልጆች አደገኛ በሆነ ሁኔታ ወደ ላይ ተገፉ። ማሶን ከጠረጴዛው ስር እየተከሰተ ያለውን የመሬት መንቀጥቀጥ ሳያውቅ በሰፊና በንጹህ አይኖቹ ይመለከታት ነበር። ፔርሲ ደግሞ መፍታት የማይችለውን እንቆቅልሽ እምብዛም እንደማያጋጥመው ሰው ይመለከታት ነበር። መኪኖች በውጭ በፍጥነት ያልፋሉ። የፊት መብራቶች በመስኮቱ ላይ ይርገበገባሉ። የሆነ ቦታ በመመገቢያ ክፍል ውስጥ አንድ ሰው በጣም ጮክ ብሎ ሳቀ። የአንድ የወይን ብርጭቆ ድምፅ ተሰማ። ነገር ግን በዚያ ራቅ ባለ ጥግ ባለው ጠረጴዛ ላይ ዓለም ወደ አንዲት አስፈሪ እውነት ጠበበች። እሷ ከእንግዲህ የማትታይ አይደለችም እና እሱ ገና ጥያቄዎቹን አልጨረሰም። የፐርሲ ሃሪንግተን ምርመራ ስሜት እሱና ማሶን ምግባቸውን ጨርሰው ከፍለውና በመጨረሻም ወደ ቀዝቃዛው የአትላንታ ምሽት ከወጡ በኋላ ለረጅም ጊዜ በብሪያና ላይ ተጣብቆ ቀረ። ጥላዎቻቸው በመስታወት በሮች በኩል ሲጠፉ ተመለከተች። የቢሊየነሩ ረጅምና ትዕዛዝ ሰጪ ምስልና አነስተኛውና ደካማው ልጁ ከጎኑ ያለው ቅርጽ ለአፍታ የነሱ ዓለም ከውስጥ ምን እንደሚመስል አሰበች። ገንዘብ በትክክል አስፈላጊ ለሆኑት ጥያቄዎች ካልሆነ በስተቀር ለአብዛኞቹ ጥያቄዎች መልስ የማይሰጥበት ዓለም ከፊት በዝምታ ተቀምጦ መሰማት ከሚፈልገው ጥያቄ በስተቀር። ብሪያና በመንቀጥቀጥ ተነፈሰች። ከዚያም ራሷን ወደ ስራው ምትመለሰች። ጠረጴዛዎቹን አጸዳች። የብር ዕቃዎቹን አስተካከለች። አይኖቿ ጋር የማይደርስ ትሁት ፈገግታን አሳየች። ምን እየደበቅሽ እንደሆነ ደርሼበታለሁ ያለው ሰው እስከ አጥንቷ ድረስ እንዳላናወጣት አስመሰለች። ስራ በሚዘጋበት ሰዓት ስሜቷ ልክ እንደዛለ ሽቦ ተዝረክርኮ ነበር። አፕሮኗን ሰቀለች። ከስራ ወጣች እና ወደ እርጥበታማው የጆርጂያ አየር ወጣች። ጭጋግ በፓርኪንግ ቦታው ላይ ይንሳፈፋል። የመንገድ መብራቶች ብርሃንን እየያዘና ሁሉንም ነገር በለሰለሰና በሙት መንፈስ መሰል ጭጋግ እየቀባ ነበር። የመንገድ መብራቶችን ብርሃን እየያዘ በኒዮን ብርሃን በሚያጸባርቁ የውሃ ጎዳናዎች አጠገብ ተሰልፈው የቆሙ የትራንስፖርት መኪኖችን አልፋ ሁሉ ጊዜም ብቻዋን ወደምትጠብቅበት የባስ ማቆሚያ መራች። አውቶቡሱ በለመደው ድምፅ ፍሬኑም በድካም እየጮኸ መጣ። ካርዷን መታ አደረገች። ተሳፈረች እና መሃል ላይ የተለመደው ወንበሯን ያዘች። ለደህንነት ስሜት ለሹፌሩ ቅርብ የሆነ ለብቻ ለመሆን ደግሞ ራቅ ያለ የመኪናው ሞተር ድምፅ በወለሉ በኩል ይርገበገባል። የከተማዋ መብራቶች ደግሞ በመስኮቱ ላይ ይደበዝዛሉ። ምስሏ በመስታወቱ ላይ በደካማ ሁኔታ ታየ። የዛሉ አይኖች፣ የተሰበሰበ ጸጉር፣ ችግር ላለመምሰል በመሞከር
ለዓመታት የቆየ ጠንካራ አቋም። ነገር ግን ዛሬ ምሽት ምስሏ የአንድን ሰው ድምፅ ነጸብራቅ ይዟል። ሰዎች በአጋጣሚ በምልክት ቋንቋ አያወሩም። እናም እንደዚህ ያሉ ስራዎችን ያለ ምክንያት አይሰሩም። ግንባሯን በመስኮቱ ላይ በትንሹ በመጫን አይኖቿን ጨፈነች። ከዚህ ሁሉ ለማምለጥ በጣም ርቃ መታ ነበር። ያለፈውን ጊዜ በአዲስ ልምዶችና ጸጥ ባሉ ህልሞች ስር ለመቅበር። ነገር ግን በሆነ መንገድ በአንድ ሰው የማወቅ ጉጉት ክብደት ስር ያ ሁሉ ጥንቃቄ የተሞላበት መደበቋ በድንገት ደካማ እንደሆነ ተሰማት። አውቶቡሱ ከዋናው መንገድ ወጥቶ ወደ ደቡብ ሰፈር ሲዞር ትዕይንቱ ከተወለወሉ የሱቅ በሮች ወደ አሮጌ አፓርታማዎችና በሚርገበገቡ ምልክቶች ወደ ታጀቡ የጥግ ሱቆች ተቀየረ። ልጆች በመንገድ መብራቶች ስር ቅርጫት ኳስ ይጫወታሉ። ከሚያልፉ መኪኖች የሙዚቃ ድምፅ በደካማ ሁኔታ ይሰማል። የልብስ ማጠቢያዎች ከብረት በረንዳዎች ላይ ይውለበለባሉ። ይህ ቤት ነበር፣ ያረጀ እንከን ያለበት ግን ደግሞ እውነተኛ። እናትታው ከመጣችው ዓለም ይልቅ ደህንነቱ የተጠበቀ። በማቆሚያው ላይ በተሰነጠቀው የእግረኛ መንገድ ላይ ወርዳ ወደ ምትኖርበት ባለ 3 ክፍል ህንጻ አመራች። አየሩ በትንሹ የዝናብና የአንድ ሰው በረንዳ ላይ የሚቃጠል ባርቤኪው ጠረን ነበረው። ደረጃዎቹን ስትወጣ እያንዳንዱ እርምጃ ያንን ማሳሰቢያ ያስተጋባል። እንዲመረምር መፍቀድ የለብሽም፣ እንዲያውቅ መፍቀድ የለብሽም። አፓርታማ ውስጥ ስትገባ ጸጥታው ባንድ መታት። ትንሽ መብራት ያረጀው ሶፋ አጠገብ ይበራል። የግድግዳ ወረቀቱ ከወለሉ አጠገብ በትንሹ ተልጧል። ማቀዝቀዣው ዝቅተኛና ወጥ ያልሆነ ድምጽ ያሰማል። ግን ቢሆንም የሷ ነበር። ያለፈው ታሪኳ ተመልሶ ሊዋጥጣት የማይችልበት ቦታ። ቢያንስ ለራሷ የተናገረችው ይሄን ነበር። ቦርሷን አስቀመጠች፣ ጫማዋን አውለቀች እና በትንሿ የመመገቢያ ጠረጴዛዋ ላይ ወዳለው ግድግዳ ሄደች። እዚያ ባሮጌ ፍሬም ውስጥ ተጭኖ ልትጥለው ያልደፈረችው ወረቀት ተሰቅሏል። ደብዳቤው፣ ሁሉንም ነገር ያበቃው። ከስራ የተሰናበተችበት ደብዳቤ፣ ወዲያውኑ የሚተገበር። ከታች ስሟ፣ ከሱ በላይ ደግሞ አንድ ጊዜ የሚታወቅ የሚታመን እንዲሁም የሚከበር ፊርማ አለ። ትሬቪስ ሞኔሬ። በደበዘዘው ቀለም ላይ በአይኖቿ ስትከታተል ትንፋሿ ተንቀጠቀጠ። እሱን የተጋፈጠችበትን ቀን አስታወሰች። የፈሩትን ልጆች አስታወሰች። ያየቻቸውንና ችላ ልትላቸው ያልቻለቻቸውን ነገሮች፣ ሁሉንም ነገር ለመቅበር የተናገረውን ውሸት እና በዚያ ክፍል ውስጥ ብቻዋን ስትቆም እሷን ወንጀለኛ እስኪያደርጋት ድረስ ታሪኩን እንደገና ሲጽፈው አስታወሰች። ደረቷ ተጨነቀ። አይኖቿን አጥብቃ ጨፈነች። ግን ትዝታዎቹ በተሰነጠቁበት ክፍተቶች ውስጥ መግባታቸውን ቀጠሉ። ትናንሽ እጆች በምልክት እርዳታ ሲጠይቁ፣ ለመናገር በጣም የፈሩ የሥራ ባልደረቦች የሹክሹክታ ይቅርታ። የመጨረሻ ጊዜ የክፍሏን ዕቃዎች ስትሸክፍ እንባዋ በዝምታ በጉንጮቿ ላይ ይወርድ ነበር። ድንገተኛ ንዝረት ወደ እውነታው መለሳት። ስልኳ በጠረጴዛው ላይ ጠራ። ምናልባትም ከአንድ አፕሊኬሽን የመጣ ማሳወቂያ ሊሆን ይችላል። ምናልባትም የቅናሽ ኮድ ወይም ትርጉም የሌለው ነገር። ነገር ግን ስክሪኑን ስትመለከት መላ ሰውነቷ ቀዘቀዘ። ከምግብ ቤቱ የሰው ኃይል ክፍል የመጣ መልእክት ነበር። ዛሬ ስለ እርሶ ታሪክ ከአቶ ፐርሲ ሃሪንግተን ያልተለመደ ጥያቄ መጥቷል። መወያየት ካስፈለገን እባክዎ ይደውሉ። ስልኩ ከእጇ ላይ በትንሹ አመለጠ። እሱ ዝም ብሎ አላስተዋላትም። እያጠናት ነበር። ወደ ሶፋው ላይ ስትቀመጥ ልቧ በኃይል ይመታል። ከረጅም የሥራ ሰዓት በኋላ ጸጥ ያለ ምቾት ለመስጠት ለዓመታት በመለስለሳቸው ትራሶቹ በክብደቷ ሰጠሙ። ራሷን ለማረጋጋት ብቻ አንዱን እጇን በጨርቁ ላይ አጣበቀች። መተንፈስ ነበረባት፣ ወደ ውስጥ ወደ ውጪ። ነገር ግን ትንፋሿ አጭር ነበር። ስለ ፐርሲ ፊት አሰበች። በድምፅ ውስጥ ስላለው ጥንቃቄ፣ ሰዎችን ስለሚመለከትበት መንገድ። እንዲሁ አይደለም፣ በደግነት አይደለም። ነገር ግን ልክ እንደሚፈታው እንቆቅልሽ ነው። እሱ በመልሶች ላይ የሚኖር ሰው ነበር። መልሶችን እስኪያገኝ ድረስ ተስፋ የማይቆርጥ ሰው። በደበዘዘው ክፍል ውስጥ በሹክሹክታ ተናገረች። እባክህ ይህ እንደገና እንዲጀምር አትፍቀድ። ነገር ግን ዓለም ሁል ጊዜ በፍርሃት በሹክሹክታ የሚነገሩ ጸጥ ያሉ ምኞቶችን አታሟላም። በተለይ ያለፈው ታሪክ እየተንቀጠቀጠ ቀስ በቀስ መነሳት ሲጀምር። ከመንገዱ በታች የመኪና ጡሩምባ አስተጋባ። የሆነ ቦታ የጎረቤት ውሻ አንድ ጊዜ ጮኸ። ከዚያም ዝም አለ። የማቀዝቀዣዋ ድምፅ በለሰለሰ ሁኔታ ቆመ። ብሪያና አይኖቿን ጨፈነች። የፈለገችው
አንድ ሰው እንዲያየው የሚፈልገውን ልጅ መርዳት ብቻ ነበር። ነገር ግን ይህን በማድረጓ እሷም ታይታለች። እና አንዳንድ ጊዜ መታየት ከሁሉም ነገር በላይ አደገኛ ነው። በሚቀጥለው ጠዋት የትናንቱ ክብደት ልክ እንደ እርጥብ ልብስ በብሪያና ላይ ተጣብቆ ነበር። ጥላዎች ማስታወሻ የያዙበትና በሱፍ የለበሱ ወንዶች ስሟን እንደ ወንጀላ በሹክሹክታ የሚጠሩበት መጥፎ ህልም ውስጥ እየገባችና እየወጣች እምብዛም እንቅልፍ አልተኛችም። በመጨረሻም አላርሙ ሲጮህ እውነቱ እንዲሰርጋት እየፈቀደች የትንሽ አፓርታማዋን ጣሪያ ለረጅም ደቂቃ እያየች በዝምታ ተኛች። ፐርሲ ሃሪንግተን ስለሷ ጠይቆ ነበር እና እንደሱ ያሉ ሰዎች ጥያቄ አይጠይቁም፣ ነገሮችን ይፋ ያደርጋሉ። ራሷን አዘጋጅታ ተነሳች። አንድ ኩባያ ፈጣን ቡና አዘጋጀችና መስኮቱ ላይ ቆመች። የደቡብ አትላንታ ሰፈር ቀስ ብሎ እየነቃ ነበር። አንዲት ሴት ልጆቿን ትምህርት ቤት ለመውሰድ ትቸኩላለች። የቅጠል መጥረጊያ የያዘ ሰው በጠዋቱ ዝናብ የራሰውን የእግረኛ መንገድ ያጸዳል። አንድ የጎዳና ድመት ከመኪና ስር ገባች። ተራ ህይወት፣ የተለመደ። ብሪያና ለመጠበቅ አጥብቃ የታገለችለት የህይወት አይነት። የትላንቱ ነገር እንዲሁ በአጋጣሚ እንደሆነ ማመን ፈለገች። ፐርሲ ስለሷ ሁሉንም ነገር እንደሚረሳ፣ ሀብታም ሰዎች ስለ አስተናጋጆች በማሰብ ጊዜያቸውን እንደማያጠፉ። ነገር ግን በልቦ ውስጥ ጥቁር የሥራ ሱሪዋን ለብሳ አፕሮኗን ስታስርም እንኳን በተሻለ ታውቅ ነበር። እሱ ያልተቋጩ ነገሮችን ዝም ብሎ የሚተው አይነት ሰው አልነበረም። በምግብ ቤት ውስጥ የጠዋቱ ብርሃን በረዣዥም መስኮቶች በኩል ይፈስ ነበር፣ ጸጥ ያለው ብናኝን እየያዘ። ብሪያና ጸጉሯን ወደ ኋላ አስራ ወደ ስራው ወለል ገባች። ቀኑ ሳይታወቃት እንዲያልፍ ተስፋ አደረገች። ነገር ግን ማሪያ በሰፉ አይኖች ተቀበለቻት። ተመልሷል በሹክሹክታ ተናገረች። ብሪያና ደነገጠች። ማን? ማሪያ ራሷን ወደ ጥቁ ጠረጴዛ አዘነበለች። ቢሊነሩ። ሆዷ ዝቅ አለ። ፐርሲ እዚያ ነበር። እንደገና እዚያ ነበር፣ በዚያው ጠረጴዛ ላይ። ማንሰን ከጎኑ ተቀምጦ ብርቱካን ጭማቂ በስትሮ ይጠጣል። ትናንሽ ትከሻዎቹ ከትላንት ምሽት ይልቅ ዘና ያሉ ነበሩ፣ ግን ያን ያህል አይደለም። ፐርሲ አዲስ ሱፍ ለብሷል፣ የሚያምር ከሰል ቀለም ያለው፣ ጥርት ያለ፣ ውድ የሆነ። ነገር ግን ያው ስሜት በፊቱ ላይ ቀርቷል። አስሊ በትኩረት የተሞላና ቆራጥ እና ብሪያና በገባችበት ቅስፈት አስተዋላት። አይኖቻቸው በክፍል ውስጥ ለሰከንድ ተገጣጠሙ። ነገር ግን ያ ብቻ የልብ ትርቷ እንዲዛባ ለማድረግ በቂ ነበር። ብሪያና! ካሪን ከኋላዋ ጮኸች። ጠረጴዛ 12 ቡናቸውን ይፈልጋሉ እና ዛሬ ጠዋት አቶ ሃሪንግተን እንዲጠብቁ አታድርጊ። እሳቸው የፈለጉት አንቺን ነው። በእርግጥም የፈለገው እሷን ነው። ብሪያና አንድ ጆክ ቡና አንስታ ወደ ጥጉ ጠረጴዛ መራች። እያንዳንዱ እርምጃ ልክ በፍርድ ቤት ውስጥ እንደ መራመድ ያህል ተሰማት። እያንዳንዱ የእግር ድምፅ ከሚገባው በላይ ጮክ ብሎ ያስተጋባል። በዝምታ ወደፊት ቀረበች። እንደምን አደራችሁ አለች አፕሮኗን እያስተካከለች። የምታዙት ነገር አለ? ፐርሲ ከፊቱ ያለውን ፋይል ዘጋው። በድንገት ሳይሆን ሆነ ብሎ ነበር። አሁን ሙሉ ትኩረቱ በእሷ ላይ እንደሚሆን በሚያሳይ መልኩ። ወይዘሮ ሪድ በትሁት አክብሮት ሰላምታ ሰጣት። እዚህ በመገኘትሽ ደስ ብሎኛል። የማሱን ፊት በትንሽ ፈገግታ በራ። በፍጥነት በምልክት እንደምን አደርሽ አላት። ብሪያና መልሳ ፈገግ ከማለት በስተቀር ሌላ አማራጭ አልነበራትም። እንደምን አደርክ ውዴ ብላ በምልክት መለሰችለት። ፐርሲ ግንኙነቱን ማንበብ በማይቻል ስሜት ተመለከተ። ከዚያም በትንሹ ወደፊት ተጠጋ። አንድ ጥያቄ አለኝ አለ። የልብ ትርቷ ፈጠነ። አቤት ጌታዬ። ልጄ በዚህ ዓመት ከ3 የግል መምህራን ጋር ካደረገው ይልቅ በ5 ደቂቃ ውስጥ ላንቺ ለምን ምላሽ ሰጠ? አንዳንድ ጊዜ ልጆች እንዲህ ናቸው፣ እንዲሁ በተለየ መንገድ ይግባባሉ። ወይዘሮ ሪድ ያለኔ በቂ ማብራሪያ አይደለም። በእርግጥ አልነበረም። የፔርሲ እይታ ጠነከረ። የማይወላውል እይታ ነበር። እውነትን ፍለጋ ሰበቦችን የሚያጣራ አይነት እይታ። ምን እየደበቅሽ ነው ወይዘሮ ሪድ? ብሪያና ደነገጠች። ጌታዬ እኔ ምንም እየደበቅኩ አይደለም። እየደበቅሽ ነው አቋረጣት። ላፍታ የምግብ ቤቱ ጫጫታ ደበዘዘ። ከኋላዋ የሆነ ቦታ ላይ ሳህኖች ይጋጫሉ። አንድ ሰው ይስቃል። ከቡና ማሽኑም ፋሎት ይወጣል። ነገር ግን ብሪያና አንዳቸውንም አልሰማችም። የልብ ትርቷ ሁሉንም ነገር አጥለቀለቀው።
በግዳጅ ተረጋግታ ተነፈሰች። አቶ ሃሪንግተን፣ የግል ህይወቴን ከደንበኞች ጋር የምወያየው ነገር አይደለም። እኔ ደንበኛ አይደለሁም አለ። ዛሬ ደንበኛ አይደለሁም። ዛሬ አንድ የማላውቃት ሴት ከልጄ ጋር እምብዛም ባላየሁት መንገድ ለምን እንደተግባባች ለመረዳት የምሞክር አባት ነኝ። ድምፁ ዝቅ አለ። እና እኔ ደግሞ በአጋጣሚ አላምንም። ብሪያና ለመተንፈስ ቦታ በመፈለግ በትንሹ ወደ ኋላ ተመለሰች። ጌታዬ እባክዎ ንገሪኝ። ፐርሲ ተጫናት። የምልክት ቋንቋውን የት ነው የተማርሽው? ጣቶቿ የቡና ጆኩን እጀታ አጥብቀው ያዙ። መገጣጠሚያዎቿ ነጡ። እሱ ወደ እውነቱ በጣም ተጠግቶ ነበር። ዳግመኛ ላታየው ምላ ወደ ገባችበት ነገር ሁሉ ጭንቅላቷን እየነቀነቀች በሹክሹክታ አልችልም አለች። ፐርሲ ለረጅም ጊዜ ተመለከታት። ከዚያም እጆቹን በትዕግስትና በእርግጠኝነት አጣጥፎ ወደ ኋላው ተደገፈ። እንግዲያውስ መልሱን ራሴ ያገኘዋለሁ። ቃላቶቹ እንደ ቀዝቃዛ ውሃ መቷት። እየቀለደ አልነበረም። በትክክል እንደዛ ማለቱ ነበር። እና እንደሱ ያለ የሀብት የዝምድናና የተጽዕኖ የገንዘብ ባለቤት የሆነ ሰው የፈለገውን ማንኛውንም ነገር በእርግጥም ማግኘት ይችላል። በደረቷ ውስጥ ድንጋጤ ፈሰሰ። ምላሽ ከመስጠቷ በፊት አንድ ለስላሳ እንቅስቃሴ ትኩረቷን ሳበው። ማሶን የእጅ አንጓን በቀስታ ነክቶ በትንሽ የጭንቀት ስሜት ደህና ነሽ ሲል በምልክት ጠየቃት። ብሪያና በደካማ ሁኔታ ራሷን ነቀነቀች። ደህና ነኝ ብላ በምልክት መለሰች። ነገር ግን እሷ ደህና አልነበረችም። እና ፐርሲ ይህንን አየ። መንጋጋው ጠነከረ። በንዴት አይደለም፣ ነገር ግን በማወቅ ጉጉት። እንዲሁም ጮክ ብሎ ባይናገረውም እንደ ርህራሄ ያለ ነገር። የሱፍ ጃኬቱን አስተካከለ። እንደገና እንነጋገራለን። በግትርነት ራሷን ነቀነቀች። ከዚያም በእጆቿ ላይ ያለውን መንቀጥቀጥ እንዳይታወቅባት በፍጥነት ዞር ብላ ሄደች። ወደ አስተናጋጆች ጣቢያ ደርሳ የቡና ጆኩን በኃይል አስቀመጠችው። ብረቱ ከጠረጴዛው ጋር ሲጋጭ ማሪያ ደነገጠች። ደህና ነሽ? ምንድነው የተፈጠረው? በጣም ገርጥተሻል። ብሪያና ለመመለስ ሞከረች፣ ግን ድምጿ ተቆራረጠ። ጉሮሮዋን አጸዳች። አንድ ሰከንድ ያስፈልገኛል ሆነ ብላ አየር እየሳበች ጠረጴዛውን ተደገፈች። ነገር ግን በአጥንቶቿ ላይ ያለው ድንጋጤ ፈጽሞ ሊለቃት አልቻለም። ለሰው ኃይል ክፍል የተደረገ ጥያቄ፣ ከሰውየው የመጡ ቀጥተኛ ጥያቄዎች፣ እውነቱን ለማግኘት የተገባ ቃል እንደገና እየተከሰተ ነበር። ያለፈው ታሪኳ ከቆመችበት ወለል ስር እየቧጠጠ ነበር። የተቀረው የሥራ ሰዓት በብዥታ አለፈ። ትዕዛዞች፣ ክፍያዎች፣ የፐርሲን አይኖች ላለማየት ራስን ማዞር። እሱና ማሶን በመጨረሻ ሲወጡ ብሪያና በእፎይታ ልትዘል ጥቂት ብቻ ቀራት። ነገር ግን እፎይታው ብዙም አልቆየም። ትተውት በሄዱት ጠረጴዛ ላይ ከጨው መያዣው ስር የታጠፈ ወረቀት አገኘች። ስሟ ከፊት ለፊቱ ተጽፏል። ስትከፍተው እጆቿ ይንቀጠቀጡ ነበር። በውስጡም በጥንቃቄ በተጻፈ የእጅ ጽሑፍ ቀላል ምልክት ሰፍሯል። ለልጅ ያሳየሽው ደግነት በአጋጣሚ አልነበረም፣ ዝምታሽም እንዲሁ። እንደገና እንነጋገራለን። ልቧ በኃይል መታ። ተመልሶ እንዲመጣ አልፈለገችም። እሷ ጥያቄዎችን አልፈለገችም። ችግር አትፈልግም። ነገር ግን ችግር እሷን የመረጣት ይመስላል። እና ፐርሲ ሃሪንግተን ወደ ያለፈው ታሪኳ ለመቆፈር ካሰበ በመጨረሻ ከሁሉም በላይ የምትፈራውን ስም ያወጣዋል። ትሬቪስ ሞኖሪ። ማዕበል ጣራን እንደሚሰርቅ ሁሉንም ነገር ከህይወቷ የሰረቀውን ሰው። በድንገት በኃይል ሊቀሩ የቻሉትን ፍርስራሾች ብቻ ትቱ። ብሪያና ደም ሊያቆም ያልፈለገን ቁስል እንደመዝጋት ወረቀቱን በቀስታና በጥንቃቄ አጠፈችው። መሮጥ አለባት፣ መደበቅ አለባት፣ እንደገና መጥፋት አለባት። ነገር ግን የማሶን ትንሽ እጆች አትፍሪ ሲሉ በምልክት ያሳዩአትን አስታወሰች እና ከዓመታት በኋላ ለመጀመሪያ ጊዜ የመሮጥ ፍላጎት ከሌላ ነገር ጋር ተጋጨ፣ ከመቆየት ፍላጎት ጋር። ሌሊቱን ሙሉ ከሚርገበገቡ የመንገድ መብራቶች ስር በአውቶቡሱ ወደ ቤት ስትሄድም ቢሆን በውሃ በራሰው አፓርታማዋ ጣሪያ ላይ አፍጥጣ ስትተኛም ያ ስሜት አሁንም አብሯት ነበር። ያ እንግዳ ውጥረት፣ ፍርሃት ወደ አንዱ ወገን ሲጎትት፣ ጸጥ ያለ ነገር ግን ጠንካራ የሆነ ነገር ደግሞ ወደ ሌላኛው ወገን ይጎትታታል። ጠዋት ላይም ስሜቱ አልጠፋም፣ ይልቁኑ ስር ሰዷል። ብሪያና ለስራ ወደ ምግብ ቤቱ ስትደርስ ሰማዩ በከተማዋ ላይ ዝቅ ብለው በሚጫኑ
ግራጫ ደመናዎች ተሸፍኖ ነበር። ልክ አንድ ሰው ወደ ቀዝቃዛ ውሃ ከመግባቱ በፊት ራሱን እንደሚያደፋፍር ሁሉ አፕሮኗን በቀስታ አሰረች። በእንግዳ መቀበያ ቦታው ላይ ለሚጠብቃት ነገር ዝግጁ አልነበረችም። ካሪን ግራጫ ሱፍ ከለበሰ ቀጭን የገረጣና የቆዳ ፖርቶፎሊዮ ከያዘ ሰው አጠገብ ቆማ ነበር። የሰው ኃይል ክፍል ሰራተኞች ብዙውን ጊዜ በስራ ወለል ላይ አይታዩም፣ በተለይም ከምሳ በፊት። ብሪያና፣ ካሪን በጥንቃቄ ፈገግታ ተናገረች። ከአቶ ቤከር ከሰው ኃይል ክፍል 1 ደቂቃ ይፈልጉሻል። በብሪያና ከርካሪ ላይ ቅዝቃዜ ተሰማት። የሚገቡት እንግዶች እንዳይሰሙ ወደ ጎን በመሆን ራሷን ነቀነቀች። አቶ ቤከር በለሰለሰ ሁኔታ ጉሮሮውን አጸዳ። ትላንት ከአቶ ፐርሲ ሃሪንግተን ጥያቄ ደርሶናል። ያ ነበር ስትፈራው የነበረው አረፍተ ነገር። ብሪያና ድምጿን አረጋጋች። የሥራ ማረጋገጫ ጠይቋል። ቤከር ቀጠለ። ያ የተለመደ ነው፣ ነገር ግን ተጨማሪ ታሪክ ጠይቋል። ቃላቶቹን በጥንቃቄ መረጠ። የሥራ ሁኔታሽን ከመግለጽ ባለፈ ምንም ነገር እንድንናገር ስልጣን የለንም። ደረቷ ተጨነቀ። ትንፋሽ አጠራት። ምን ነግረውታል? እኛ ሁልጊዜ ፖሊሲን እንከተላለን። ነገር ግን ወይዘሮ ሪድ እንደ ሃሪንግተን ያለ ሰው መረጃ ከፈለገ ከሌላ ቦታ ያገኘዋል። በግትርነት ራሷን ነቀነቀች። ስላሳወቁኝ አመሰግናለሁ። ቤከር ትንሽ የርህራሄ ስሜት አሳይቶ ወጣ። ካሪን በአይኖቿ ተከተለችውና ወደ ብሪያና ዞረች። ካንቺ ምን እንደሚፈልግ አላውቅም በሹክሹክታ ተናገረች። ግን ተጠንቀቂ፣ እንደዚህ ያሉ ወንዶች ያለ ምክንያት አይቆፍሩም። ብሪያና በከፍተኛ ሁኔታ በረጅሙ ተነፈሰች። እኔ ትኩረቱን አልፈለኩም። ካሪን ዝም ብላ ሰማቻት። እንደዚህ ያለ ሰው እይታ ውስጥ ከገባሽ ያለ ንግግር ልትወጪ አትችይም። ንግግር ከምንም ነገር በላይ ያልፈለገችው ነገር። አይምሯ እንዳይባክን ብርጭቆችን በማጽዳት ሳህኖችን በመደርደርና ሜኖችን በማስተካከል ተጠመደች። ነገር ግን ለትንፋሽ እንኳን ስታቆም ያለፈው ታሪኳ በትከሿ ላይ እንደሚንሸራተት ጥላ ይጫናት ነበር። በቀትር ሰዓት መመገቢያ ክፍሉ እንደገና በጫጫታ ተሞላ። ወሬ ውስጥ ወደ ተጠመዱ 2 ሴቶች እስክትቀርብ ድረስ ራሷን ዝቅ አድርጋ ከጠረጴዛ ወደ ጠረጴዛ ተዘዋወረች። እናም ሃሪንግተን ቴክ ኩባንያ አዲስ ሽርክናን እየመረመረ ይመስላል። አንደኛዋ በከፍተኛ ትንፋሽ ተናገረች። የሆነ የትምህርት ለትርፍ ያልተቋቋመ ድርጅት ትሬቪስ ሞኔሪ ነው ከጀርባ ያለው። ብሪያና በመሃል እርምጃዋ ላይ ደረቀች። አየር በሳምባ ውስጥ ተያዘ። ያ ስም ዳግመኛ ላለመስማት የጸለየችው ያ ስም ሞኖሪ። መጠጦቹን ማቅረቧን ቀጠለች። ፈገግቷ በፊቷ ላይ እንደደረቀ ነበር። ነገር ግን በውስጧ ሁሉም ነገር ይንቀጠቀጣል። በእያንዳንዱ እንቅስቃሴዋ በግትርነት፣ በእያንዳንዱ ትንፋሿ በክብደት ስራዋን ቀጠለች። ወደ ኩሽና በገባችበት ጊዜ የማዞር ስሜት ተሰማት። ማሪያ እጆቿን ያዘቻት። ምን ሆነሻል? መንፈስ ያየሽ ነው የምትመስዩ። ምናልባት አይቷ ይሆናል። ብሪያና ትንፋሿን ዋጠች። ዝም ብሎ ጫጫታው በዝቶብኝ ነው። ወደሚገፋው ማቀዝቀዣ ውስጥ በመግባት በሩን ዘጋችሁ። ቅዝቃዜው ቆዳዋን መታት፣ በድንጋጤውም አረጋጋት። አይኖቿን ጨፍና ጀርባዋን በመደርደሪያዎቹ ላይ አስጠጋች። ያንን የህይወቷን ክፍል ለመቅበር በጣም ጥራ ነበር። ክፍሉን፣ ድምጽ የሚፈልጉትን ልጆች እና የእሷን ድምጽ የሰረቀውን ሰው። ለለጋሶች ፈገግ እያለ ከዝግ በሮች ጀርባ የሚያደርሰውን ጉዳት የሚደብቀውን ሰው። አቤቱታ ያስገባችበትን ቀን አስታወሰች። ሞኖሪ የቢሮውን መጋረጃዎች ሲዘጋ ፈገግታው ጠፍቶ ነበር። ነገሩን እያጋነንሽ ነው እያለ ይነግራት ነበር። ለዛ ዋጋ እንድትከፍል አድርጓል። እጆቿ ተንቀጠቀጡ። በሩ ላይ መንኳኳት ተሰማ። ማሪያ ወደ ውስጥ አጨለቀች። ደህና ነሽ? ጠረጴዛ 3 አንቺን ለይተው ጠይቀዋል። በጥሩ ሁኔታ ግን አይደለም። ማሪያ ድምጿን አለሰለሰች። እርዳታ ካስፈለገሽ ንገሪኝ። ብሪያና ራሷን አበርትታ ወጣች። ነገር ግን ጠረጴዛ 3 ላይ የነበረው ባለጌ ደንበኛ አልነበረም። ፐርሲ ነበር። በዚህ ጊዜ ብቻውን ነበር። ፊቱ ልክ እንደ ድንጋይ የማይነበብ ነበር። እንዳያት በአይኖቹ ውስጥ የሆነ ነገር ተንጸባረቀ። ማወቅ። ከፊቱ ወዳለው ወንበር ምልክት አደረገ። ወይዘሮ ሪድ ተቀመጪ። ጥያቄ አልነበረም፣ የማይቀየር ነገር ነበር። የልብ ትርቷ እየመታ ወደ ወንበሩ ዝቅ አለች። ፐርሲ 1 ሰከንድ እንኳን አላባከነም።
ዛሬ ጠዋት አንዳንድ ስልኮችን ደውዬ ነበር። ትንፋሿ ተያዘ። በብራይት ስቴፕስ አካዳሚ በልዩ ፍላጎት ትምህርት ላይ ትሰሪ ነበር። መላ ሰውነቷ ቀዘቀዘ። እባክህ አታድርገው። ፐርሲ ራሱን ዘንበል አድርጎ በጥልቀት አጠናት። ከዚያ ለምን ለቀቅሽ? እጆቿን እያየች ጣቶቿን ከአፕሮኗ ጋር አቆላለፈች። እውነቱ ጉሮሯን ቧጠጠው። ነገር ግን በፍርሃት ታፍኖ ቀረ። ውስብስብ ነው በሹክሹክታ ተናገረች። ለመስማት ጊዜ አለኝ አለ በለሰለሰ ሁኔታ። እሱ አልነበራትም። ፐርሲ መቆፈሩን ከቀጠለ ሞኖሪን ያገኘዋል። ውሸቶችን፣ የጠፉ መዝገቦችንና ሁሉንም ነገር ያሳጣትን የስም ማጥፋት ዘመቻ ያገኘዋል። አይኖቿን ጨፈነች። አቶ ሃሪንግተን እባክህን አቁም። በመካከላቸው ዝምታ ሰፈነ። ከዚያም በለሰለሰ ሁኔታ ጠየቃት። ማን ይጎዳሽ? ጥያቄው በጥልቀት ነካት። ይህንን ማድረግ አትችልም። ትምህርት ቤቱ ነበር? ፐርሲ ተጫናት። ወይስ እዛ ያለ ሰው? ብሪያና በድንገት ቆመች። የማስተናግዳቸው ጠረጴዛዎች አሉኝ። ለመሄድ ተንቀሳቀሰች። ነገር ግን ፐርሲ እጁን ዘረጋ። ሊይዛት ሳይሆን ሊያስቆማት ብቻ ነበር። ብሪያና አለ በዝቅተኛ ድምፅ፣ እኔ ጠላትሽ አይደለሁም። እጇን ወደ ኋላ ሳበች። ያንን አታውቅም። ለማወቅ አስባለሁ። በዛ በማይወላውል ድምፅ ደረቷ እንዲታመም አደረገው። ዞር አለች። እሱ እንደገና ተናገረ። ነገ ትሬቪስ ሞኖሪ ከሚባል ሰው ጋር እገናኛለሁ አላት እንዲሁ። የብዙ ሚሊዮን ዶላር ሽርክናን እየጠየቀ ነው። ስሙን እንደምታውቂው ገምታለሁ። እግሮቿ ቆሙ። ዝምታው የራሱ የሆነ የእምነት ቃል ነበር። የፐርሲ ድምፅ ጥንካሬውን አጥቶ በጭንቀት ለሰለሰ። ብሪያና ቆይ ምን እያደረግሽ ነው? አይኖቿ ተቃጠሉ። ራቅ ብላ ከመሄዷ በፊት ደካማ ቃላቶቹን በሹክሹክታ ተናገረች። እባክህ አትመነው። ፐርሲ ስትሄድ ተመለከታት። አስተናጋጅን ለመመርመር ብቻ አስቦ የነበረ ሰው አሁን ወደ አደገኛ ነገር ውስጥ እንደገባ አወቀ። ብሪያና ኩሽና ውስጥ ስትደርስ ካሁን በኋላ ካለፈው ታሪክ ማምለጥ እንደማትችል አወቀች። ወደ ቢሊዮነሩ የስብሰባ አዳራሽ ተጋብዞ ነበር። የእውነት የሥራ ፍቃዷ ካበቃ በኋላ አብሯት ቆየ። ለዓመታት ተሰምቷት በማያውቅ ፍርሃት ሐሳቧ ተጠላልፎ በዚያ እርጥብ የአትላንታ ምሽት ወደ ቤቷ ተጓዘች። ነገ ፐርሲ ሃሪንግተን ሕይወቷን ካጠፋው ሰው ጋር ፊት ለፊት ይቀመጣል። እሷ ደግሞ ልታስቆመው ምንም ኃይል አልነበራትም። ልትረሳው የሞከረችውን የሥራ መሰናበቻ ደብዳቤ እያየች የማትጠጣውን ሻይ አዘጋጀች። እያንዳንዱ ትዝታ ተመለሰ። የፈሩት ልጆች፣ የሞኖሪ ባዶ ፈገግታ እና በትምህርት ዘርፍ ውስጥ ያለው እያንዳንዱ በር እስኪዘጋ ድረስ ባህሪዋን ያጣመመበት መንገድ። አሁን ውሸቱን ለማስፋፋት ሽርክና ይፈልጋል እና ፐርሲ በቀጥታ ወደ ወጥመዱ እየገባ ነበር። ፀሐይ ሳትወጣ ነቃች። የጧቱን አውቶቡስ ይዛ ጸጥ ወዳለው ምግብ ቤት ደረሰች። በምሳ ሰዓት በሆዷ ውስጥ ያለው መረበሽ ጠነከረ። በሮች በተከፈቱ ቁጥር ከሞኖሪ ይልቅ ፐርሲን በመፍራት ትደነግጥ ነበር። ምንም ወሬ ያለመኖሩ ከክፉ ወሬ በላይ አደገኛ መስሎ ተሰማት። በ9 ሰዓት ገደማ አንዲት ትንሽ እጅ ክርኗን ነካች። ማሶን እዛ ቆሞ ነበር። አይኖቹ በቁርጠኝነት ያበሩ ነበር። እጆቹ በፍጥነት ተንቀሳቀሱ። አባዬ ስብሰባ ላይ ነው፣ ትልቅ ስብሰባ፣ አስፈላጊ። ብሪያና ወደሱ ደረጃ ዝቅ አለች። ደህና ነህ? ይበልጥ በጥንቃቄ በምልክት አሳያት። አባዬ ካንቺ ጋር እንድቆይ ፈልጓል። ያንን ልታስብበት እንኳን ሳትችል በሩ ተከፍቶ ፐርሲ ገባ። እንደ ቀድሞ የተወለወለ ስራ አስፈጻሚ አልነበረም። መንጋጋው ተቆልፏል። በቀጥታ ወደሷ መጣ። ወይዘሮ ሪድ አለ በኃይለኛ ድምፅ። መነጋገር አለብን። የብሪያና ልብ መታ። ምን ተፈጠረ? ፐርሲ ወደ ጎን መተላለፊያ መንገዱ ምልክት አደረገ። የሆነ የግል ቦታ። እዚያ ሲደርሱ ድምፁ ባለማመን የሚንቀጠቀጥ ስሜት ነበረው። ሞኖሪን አገኘሁት። ሁሉንም ነገር አስተባበለ፣ ግን በጣም የተለማመደው መሰለኝ። ሰውየው ስለ ልጆች እንደ ንብረት ዝርዝር ነበር የሚያወራው። ምንም አይነት ርህራሄ የለውም። እሱ ማንነቱ እንደዛ ነው። ብሪያና በሹክሹክታ ተናገረች። የፈጠርሽው የክስ ጥያቄ የያዘብሽ የተናደድሽ ሰራተኛ እንደነበርሽ ተናገረ። ፐርሲ ቀጠለ። ነገር ግን ማሶን ወደ ስብሰባው አዳራሽ ገባ። ድንገት ገብቶ
አባዬ እየዋሸ ነው ብሎ በምልክት አሳየ። ብሪያና አፏን ያዘች። ማሶን እንደዛ አለ? በሞኖሬና በጠቅላላ ቦርዴ ፊት። የፐርሲ ድምፅ ዝቅ አለ። ከአንቺ ጋር ሰርቶ እንደሆነ በቀጥታ ጠየቅኩት። ላፍታ ፍርሃትን አየሁበት። ገና ሁሉንም ነገር አላወቅኩም፣ ግን የታሪክሽ እውነት እንደሆነ አውቃለሁ። እንደገና በለሰለሰ ሁኔታ ጠየቀ። ብሪያና ምን አደረግሽ? በመጨረሻም ድምፅ አገኘች። ምን እየደበቀ እንደሆነ ነገርኩት። ዝም ብሎ አላባረረኝም አቶ ሃሪንግተን። አጠፋኝ። ስራዬን ብቻ ሳይሆን የወደፊት ህይወቴን ያጣሁት። ግን ችግሩ አንቺ አይደለሽም አለ ፐርሲ ወደ እሷ እየተጠጋ። እንግዲያውስ እንዳውቅ እርጅኝ። ከዓይኖቿ ላይ የነበረው ጥንካሬ ጠፍቶ በኃይለኛ ቁርጠኝነት ተተክቷል። በቂ ነገር ነገረችው። መንጋጋው እንዲጠነክርና ሞኖሪ ድምጿን እንደሰረቃት እንዲረዳ የሚያደርግ በቂ ነገር። ማሶን ትንሿን እጁን በእሷ እጅ ላይ ያሳርፎ በለሰለሰ ሁኔታ በምልክት አሳያት። አንቺ ረድተሽኛል፣ እኛ ደግሞ አንቺን እንርዳሽ። ፐርሲ ቀጥ ብሎ ቆመ። ነገ ከኔ ጋር ትመጫለሽ። ብሪያና ወደ ኋላ ፈገፈገች። አይ እኔ እሱን መጋፈጥ አልችልም። ብቻሽን አትሆኝም አለ ፐርሲ። ወደ እውነቱ አንድ ላይ እንደርሳለን። ከፍርሃቷ ስር የድፍረት ፍንጣቂ ታየ። ነገ በሹክሹክታ ተናገረች። በሚቀጥለው ቀን ጧት የሚያምር ጥቁር መኪና ከቤቷ ደጅ ቆሞ ነበር። ፐርሲ መልእክት ላከ። መኪናው ውጭ አለ። ዛሬ አውቶቡስ የለም። ወደ ውስጥ ገባች። የደቡብ አትላንታ እርጥበት ወደ ቀዝቃዛው የቆዳ ጠረን ወዳለው አየር ተቀየረ። በሃሪንግተን ቴክ ዋና መስሪያ ቤት ወደ ላይ ወደሚረዝመው የብረትና የመስታወት ግንብ አሻቅባ ተመለከተች። ፐርሲ ሳይነካት መኖሩን በሚገልጽ ሁኔታ አጠገቧ ታየ። ተዘጋጅተሻል? አይ በሹክሹክታ ተናገረች። ግን እዚህ ተገኝቻለሁ። በውስጥ ህንጻው ይተራመስ ነበር። ማሶን አጠገቧ እየተራመደ ትንንሽ ማበረታቾችን በምልክት ያሳያት ነበር። ደፋር ነሽ፣ እኛ ካንቺ ጋር ነን። በስብሰባ አዳራሽ 4B መስታወት በሮች ላይ ፐርሲ ለማሶን በምልክት እንዲህ አለው። ረጋ በል፣ አነጋገሩን እኔ ይዟለሁ። ከዚያም በሩን ከፈተው። ትሬቪስ ሞኖሪ ብሪያና የምታስታውሰው ያንኑ ሰፊ ባዶና በጣም በራስ መተማመን የተሞላ ፈገግታ ይዞ በጠረጴዛው ራስ ላይ ቆሞ ነበር። ጥቁር ሰማያዊ ሱፍ ለብሷል። እያንዳንዱ ጸጉሩ በቦታው ተቀምጧል። ብሪያና ደረቀች። ሞኖሪ ቀና ብሎ ሲያይ ትንፋሿ ተቆራረጠ። ጭንብሉ ከመመለሱ በፊት በዓይኖቿ ውስጥ ድንጋጤ ታይቶ ነበር። ተጨማሪ እንግዶችን ያመጣን ይመስለኛል አለ በለሰለሰ ሁኔታ። ወይዘሮ ሪድ እዚህ ያለችው እንደ ታዛቢ ነው አለ ፒርስ መንጋጋው ጠጥሩ። ሞኖሪ ብሪያናን ልክ አጥቦ እንዳስወገደው እድፍ አድርጎ ፈገግ አለ። ብሪያና ረጅም ጊዜ ሆኗል፣ እንጀምር? ፒርስ በቁጣ ጠየቀ። ተቀመጡ። ፒርስና ማሶን በአንድ በኩል፣ ሞኖሪ በሌላ በኩል። ብሪያና ደግሞ ቆማ ቀረች። ጉልበቶቿ ይንቀጠቀጡ ነበር። ሞኖሪ ፋይል ከፈተ። ስለ ፕሮግራሚ መዋቅር የቀረበ ሐሳብ አዘጋጅቻለሁ። ወደዛ እንመጣለን አለ ፒርስ። ስለ ቀድሞ ሰራተኞች በተለይ ደግሞ ስለ ወይዘሮ ሪድ በድጋሚ ማየት ፈልጋለሁ። ሞኖሪ የተለማመደ ግራ መጋባት አሳየ። እንዳልኩት ወይዘሮ ሪድ ትንሽ የጽህፈት ቤት ሚና ብቻ ነው የነበራት። እንብዛም አላስታውሳትም። ውሸቱ እንደ ጥፊ መታው። እንደዛ ነው? ፒርስ ጠየቀ። ሞኖሪ በቀላሉ ራሱን ነቀነቀ። ፕሮግራም ማውጣት፣ ፋይል መደርደር፣ ከዚህ ያለፈ ነገር የለም። ማሶን በድንገት ቆመ። መዳፎቹን ጠረጴዛው ላይ መታ። ፊቱ ጠጥሮ ነበር። አይኖቹም ኃይለኛ ነበሩ። እጁን አነሳና በጠንካራ እንቅስቃሴ በምልክት አሳየ። መዋሸትህን አቁም። እሷ ልጆችን ትረዳ ነበር። እሷ ታናግር ነበር። አንተ አንድም ቀን እዚህ አልነበርክም። አንድም ቀን። ክፍሉ በጸጥታ ተዋጠ። ሞኖሪ በግዳጅ ፈገግ አለ። አቶ ሃሪንግተን ልጅ እውነቱን ለመናገር ሙሉ በሙሉ ብቃት አለው። ፐርሲ ጮኸ። ቀስ ብሎ ተነሳ። አንድን አስተማሪ አላውቅም ሲል የሰማሁት ሰው የለም። ያገለገሏቸው ልጆች ግን በግልጽ እያስታወሷቸው ነው። የሞኖሪ ፈገግታ ተንቀጠቀጠ። አስተማሪ? እሱ አስተማሪ አልነበረችም። ትንሽ ምርመራ አድርጌያለሁ። ፐርሲ ያቋረጠው። መዝገቦች ይጠፋሉ፣ ሰዎች ግን ያወራሉ። ወላጆች፣ ሰራተኞች፣ ልጆች።
የገለጹት ነገር ከፊቴ ካለው ሰው ጋር ምንም የሚገናኝ አልነበረም። ሞኖሪ ጃኬቱን አስተካከለ። በሆነ ነገር እየከሰስከኝ ነው? አዎ አለ ፐርሲ። ድምፁ ቀዝቃዛ ነበር። በመዋሸት፣ መጥፎ ባህሪን በመደበቅ፣ ትክክለኛውን ነገር ለማድረግ የሞከረን ሰራተኛ ኢላማ በማድረግ። የብሪያና ትንፋሽ ተቆራረጠ። ለአመታት ይህንን አልማ ነበር፣ እውነቱ እንደገና አየር እንዲያገኝ። የሞኖሪ ጭንብል ተሰነጠቀ። ወይዘሮ ሪድ አለ፣ እይታውን በሷ ላይ ተክሎ። የምትዩ ነገር አለሽ? ብሪያና ድምጿን ልታበድረህ አይገባም አለ ፐርሲ። የማትረጋጋ ነበረች። ሞኖሪ አሾፈ። አስቸጋሪ። በእርግጥ ለመርዳት ሞክሬ ነበር። ብሪያና ወደፊት ተራመደች። ድምጿ ለስላሳ ግን ጥርት ያለ ነበር። እኔን ዝም ለማሰኘት ሞከርክ። ልጆቹን ችላ ብለህ ሰዎች እንዲያዩአቸው ያልፈለግካቸውን ነገሮች ደበክ እና ስናገር ስራዬን ሙሉ በሙሉ አጠፋህ። አስነዋሪ ነው። ሞኖሪ ጮኸ። ምንም ማስረጃ ሳይኖርሽ እንዴት እንደዚህ ትናገሪያለሽ? ፐርሲ የሰነድ ክምር አነሳ። እንዲያውም አለኝ። ሰነዶቹን አስቀመጣቸው። ከቀድሞ ሰራተኞች የተገኙ የውስጥ ሪፖርቶች ናቸው። የወላጅነት ምስክርነት፣ ልታጠፋቸው የሞከርካቸው መዛግብቶች በሙሉ ናቸው። የሞኖሪ ፊት ጠነከረ። ምንም መብት የለህም። ሊሆን የሚችል አጋር ህፃናትን ለአደጋ በማጋለጥ ሲከሰስ ሙሉ መብት አለኝ። የሞኖሪ አይኖች በመካከላቸው ተንከራተቱ። ይህ አድብቶ ማጥቃት ነው። እዚህ የጠራኸኝ ለሽርክና ነበር። ፕሮግራም ከኔ ሴቶች ጋር እንደሚጣጣም ለማየት ነበር። ፐርሲ መለሰ። ግን አሁን እንዳየሁት ከሆነ ፈጽሞ አይጣጣምም። እነዚያ ሪፖርቶች የተጋነኑ ቅሬታዎች ብቻ ናቸው። ሞኖሪ አጥብቆ ተናገረ። ግንኙነቶች አሉኝ አቶ አሪንግተን። ከሷ ጎን መቆም አይጠበቅብህም። እኔ ከሷ ጎን እየቆምኩ አይደለም አለ ፐርሲ። ከእውነት ጎን እየቆምኩ ነው። ሞኖሪ በድንገት ቆመ። ከስራ በተባረረች ብቃት በሌላት ሴት መሰደብ አልፈልግም። ይበቃል። ቃላቱ የወጡት ከብሪያና ነበር። ድምጿ ይንቀጠቀጣል። ወደ ኋላ አላፈገፈገችም። ማስመሰልህን አቁም። ያለቀሰውን እያንዳንዱን ልጅ ታስታውሳለህ። እንድትመረመር ስለምንህ በደንብ ታስታውሳለህ እና ለዛም የቀጣኸኝን ታስታውሳለህ። የሞኖሪ አይኖች ላይ የድንጋጤ ፍንጣቂ ታየ። እየዋሸች ነው። የማትረጋጋ ሴት ናት። ማሱን እጁን ጠረጴዛው ላይ መታው። ተነስቱ በፍጹም ጥራት በምልክት አሳየ። እሷ ረድታናለች። እሷ ሰምታናለች። አንተ ግን አላደረግከውም። ችላ ብለህናል። ብሪያና አፏን ያዘች። እንባ እይቷን አደበዘዘው። ፐርሲ ቆመ። ይህ ስብሰባ አብቅቷል። በስሜታዊ ታሪክ ምክንያት ውል ልታጠፋ አትችልም። ሞኖሪ ጮኸ። እየኝ አለ ፐርሲ። እና የህግ አማካሪ ብትጠራ ይሻልሃል። ሁለት የጥበቃ መኮንኖች በሩ ላይ ታዩ። ሞኖሪ ቦርሳውን ያዘ። ጣቶቹ ይንቀጠቀጡ ነበር። ይህ አላበቃም። ተሳስተሃል። አብቅቷል። ፐርሲ በዝግታ ተናገረ። ሞኖሪ በቁጣ ሲወጣ የብሪያና ጉልበቶች ደከሙ። ወንበሩ ላይ ተቀመጠች። ለአመታት የያዘችውን ሐዘን በለሰለሰና በሚንቀጠቀጥ እንባ አወጣችው። ማሶን እጇን ነካ አደረገ። አሁን ደህና ነሽ አላት። ፐርሲ አጠገቧ ቁጭ አለ። ድንቅ ነበርሽ፣ ግን በጣም ፈርቼ ነበር በሹክሹክታ ተናገረች። ያ ነው ድንቅ ያደረገው። አሁን እውነት ካንቺ ጋር ነው። የሚቆሙልሽም ሰዎች አሉሽ። በመስኮቶቹ ላይ ዝናብ መዝነብ ጀመረ። ብሪያና ወደ መስታወቱ ሄደች። መዳፏን በዚያ ቀዝቃዛ ወለል ላይ አሳረፈች። ለመጀመሪያ ጊዜ ቀላልነት ተሰማት። አሁን ምን እንደሚሆን አላውቅም አለች። እኔም አላውቅም። ፐርሲ በዛለ ፈገግታ መለሰ። እኔ መቆጣጠር የምትችላቸውን ክፍሎች ብቻ ነው የማቅደው። አስፈላጊ የሆኑትን ክፍሎች ግን አይደለም። እኔ መቆጣጠር የምችላቸውን ክፍሎች ብቻ ነው የማቅደው። አስፈላጊ የሆኑትን ክፍሎች ግን አይደለም። ማሱን በምልክት አሳየ። ከኛ ጋር ነይ። ፐርሲ ጉሮሮውን አጸዳ። ላሳይሽ የምፈልገው ነገር አለ። ለወራት ስሰራበት የነበረ ነገር ነው። አመነታች። ነገር ግን ማሱን እጇን ሳብ አደረጋት። እሺ። በልዩ ሊፍት ወደ 12ኛው ፎቅ ወጡ። ፐርሲ ኮድ አስገባና በሮቹ ተከፍተው የመማሪያ ክፍል ታየ። ደማቅ፣ ክፍትና መስማት የተሳናቸውን ልጆች በሚረዱ ቴክኖሎጂዎች የተሞላ። ይህንን አንተ ነህ የገነባኸው? በሹክሹክታ ጠየቀች።
ለትልቅ ነገር እንደ ምሳሌ ነው አለ ፐርሲ። እንደ ማሶን ያሉ ልጆች በክብር የሚማሩበት ቦታ እና አንቺ እንድትመሪው ፈልጋለሁ። ብሪያና ደረቀች። ፐርሲ፣ እኔ ፈቃዴ፣ ስሜ የትምህርት ሚኒስቴር ዛሬ ጧት መዝገብሽን በድጋሚ ከፍቶታል አለ ፐርሲ በለሰለሰ ሁኔታ። ማስረጃዎቹን መርምረዋል። ውሳኔያቸውን በቅርቡ ታውቂያለሽ። ጉልበቶቿ ደከሙ። ይሄንን አንተን ያደረግከው? አይ ፐርሲ በለሰለሰ ሁኔታ ተናገረ። አንቺ ነሽ ያደረግሽው። እኔ አንድ ሰው በመጨረሻ እንዲሰማሽ ብቻ ነው ያደረግኩት። ብሪያና በእያንዳንዱ ጥግ ያለውን ጸጥ ያለ ተስፋ እያየች ክፍሉን ቃኘች። ለስሜት ሕዋሳት ንክኪ ተብሎ የተነደፈው የመማሪያ ግድግዳ ያለፉ ተማሪዎቿን እዚህ ሆና በምናቧ አሰበቻቸው። ከዓመታት በፊት ማንም ሰው ቢያምናት ኖሮ ምን ሊሆን ይችል እንደነበር በምናቧ አሰበች። እንባ ባይኖቿ ሞላ፣ እይቷንም አደበዘዘው። ማሶን ወደ ጎኗ መጣ። እጆቹ በቀስታ ተንቀሳቀሱ። በጥንቃቄ አንቺ ጥሩ ነሽ፣ ለዚህ የተገባሽ ነሽ፣ እኛ እንፈልግሻለን። ብሪያና የሚንቀጠቀጥ እጇን በአፏ ላይ ጫነች። ፐርሲ ድምፁን ዝቅ አድርጎ ወደ እነሱ ቀረበ። ይህን ቦታ የገነባሁት ባለቤቴ ሁልጊዜ ስለምታልመው ነበር። ብሪያና በድንጋጤ ወደሱ ዞረች። ዝናቡ ወደ ጭጋግነት የተቀየረበትን መስኮት ተመለከተች። እሷ መስማት ለተሳናቸው ልጆች ትምህርት ቤት ውስጥ መምህርት ነበረች። ከስርዓቱ ይልቅ ልጆችን ማዕከል ያደረጉ ፕሮግራሞችን መንደፍ ትፈልግ ነበር። ረዥም ትንፋሽ ወሰደ። እድሉን ግን አላገኘችም። ዝምታ በመካከላቸው ሰፈነ። ጥልቅ የክብር ዝምታ። ብሪያና ደረቷ ሲወጠር ተሰማት። ነገር ግን በፍርሃት ሳይሆን በመረዳት ነበር። አዝናለሁ ስትል በሹክሹክታ ተናገረች። እሱም አንድ ጊዜ ራሱን ነቀነቀ። ከዚያም ወደ እሷ በመዞር ማሶን ከአንቺ ጋር ሲሆን ፊቱ ሲበራ ሳየው ወዲያውኑ እንዴት እንዳመነሽ ስመለከት ህልምሽ ከአንቺ ጋር መሞት እንደሌለበት ተረዳው። ትክክለኛውን ሰው ካገዝነው ህልሙ ሊገነባ ይችላል። የቃላቱ ክብደት በለሰለሰ ግን በኃይለኛ ሁኔታ አረፈባት። ብሪያና ክፍሉን እንደገና በደንብ ተመለከተች። በእውነት ተመለከተችው። ይህ ውለታ ወይም ርህራሄ አልነበረም። ማንም ሰው እያዳናትም አልነበረም። ይልቁኑ ይህ ዓላማ ነበር። ፈውስ ነበር። ለዘላለም የተዘጋ የመሰላት በር እየተከፈተ ነበር። በዝግታ ተነፈሰች። ከዚያም ጠየቀች፣ ፐርሲ ለምን እኔ? እሱ ለመመለስ አላመነታም። ምክንያቱም ዓለም እሱን ለማየት ፈቃደኛ ባልነበረችበት ጊዜ አንቺ ልጄን ስለሰማሽው፣ ለራሳቸው መታገል ለማይችሉ ልጆች ስለታገልሽ እና ደግሞ ይህ በማለት ዙሪያውን አመላከተ። ሁልጊዜም ልታደርጊው የተገባሽ ነገር ስለሆነ ነው። የልብ ትርቷ ተፋጠነ። ዝግጁ ላልነበረችበት ስሜት ጉሮሮዋ ተዘጋ። ነገር ግን መናገር ሳትችል፣ መተንፈስ እንኳን ሳትችል በኪሷ ውስጥ ስልኳ ሲጠራ ተሰማት። አወጣችሁ። ከትምህርት ሚኒስቴር አዲስ መልእክት በስክሪኑ ላይ ብልጭ አለ። ብሪያና ሪድ፣ ጉዳይሽ ታይቷል። ከማንኛውም ጥፋት በይፋ ነፃ መሆንሽ ተረጋግጧል። በድንጋጤ በረዥሙ ተነፈሰች። ፐርሲ በደመ ነፍስ ወደፊት ቀረበ። ማሶን በሰፉ አይኖች ተመለከታት። ብሪያና በእንባ በተሸፈኑ አይኖቿ ስክሪኑ ላይ ያሉትን ፊደላት አነበበች። በመጨረሻም ነፃ ወጣለች። በስክሪኑ ላይ ያሉት ቃላት እንደ መብራት አበሩ፣ ለስላሳ ግን የማይካዱ እና ብሪያና አይኗን ብታርገበገብ የሚጠፉ መስሏት ደርቃ ቀረች። ባዶ የመሰለው ወለል በጸጥታ በዙሪያዋ አስተጋባ። ዓለም እንዳልቆመች የሚገልጽ የለሰለሰ ማስታወሻ ነበር። ምንም ያህል ጊዜ ብትፈራም እንዳልቆመች። ትንፋሿ በመንቀጥቀጥ ወጣ። ግማሽ ሳቅ፣ ግማሽ ስቅስቅ ያለ ድምፅ። ነፃ ወጡኝ ስትል በሹክሹክታ ተናገረች። ድምጿ በእያንዳንዱ ፊደል ላይ ይቆራረጥ ነበር። ፐርሲ መጀመሪያ ምንም አላለም። ይልቁኑ የሁኔታውን ስስነት እንደተረዳ ሰው ቀስ ብሎ ወደ እሷ ቀረበ። ማሶን በመካከላቸው ተመለከተ። አይኖቹ በደስታ ሰፍተዋል። ከዚያም እጆቹን አነሳና በደማቅና በጉጉት እንቅስቃሴዎች በምልክት አሳያት። ጥሩ ነው። ብሪያና ሳቀች። እንባ በጉንጮቿ ላይ ፈሰሰ። ተንበርክካ ማሶንን በቀስታ አቀፈችው። ሙሉ በሙሉ የሚያምናት የልጅ ሙቀት ተሰማት። ያለምንም ማመንታት ለረጅም ጊዜ ብቁ እንዳልሆነች የተሰማት እምነት። በመጨረሻም ቀና ስትል ፐርሲ በአይኖቹ ውስጥ በለሰለሰ ስሜት ይመለከታት ነበር። ቋሚ የሆነ ነገር፣ ያልተነገረ። ህይወት ወደ አንቺ እየተመለሰ ነው
በዝግታ ተናገረ። እንደ ተአምር ይሰማል ስትል ተነፈሰች። ይህ ፍትህ ነው፣ በጣም የዘገየ ፍትህ። ከዚያም ወደሱ ተመለከተችና በእውነት አየችው። ውጭ ያለው ማዕበል ቆሞ ከተማዋ በብርሃን ትደምቅ ነበር። ደካማው ግራጫ ብርሃን እሱን በግልጽ ያሳየው ነበር። የሸሚዙ ጥርት ያሉ መስመሮች፣ የትከሻው ድካም ቁጭት እና ከዚህ ሁሉ በታች እንደሱ ካለ ሰው ያልጠበቀችው ቅንነት። ዓለም ለደግነት ጊዜ የለውም ብላ ከገመተችው ሰው ያንን ግምት ስህተት መሆኑን እያረጋገጠ ያለ ሰው። ስለኔ መታገል አልነበረብህም በለሰለሰ ድምፅ ተናገረች። እኔ ስላንቺ አልታገልኩም። ግራ በመጋባት አይኗን አርገበገበች። እሱም በለሰለሰ ሁኔታ ጨመረ። እኔ ከአንቺ ጋር ነው የታገልኩት። ደረቷ ተወጠረ። ይህ በሆነ መንገድ የበለጠ ትርጉም ነበረው። ፐርሲ ያልተጠናቀቀውን ክፍል እየቃኘ ረዥም ትንፋሽ ሳበ። ያልነገርኩሽ ነገር አለ በዝቅተኛ ድምፅ ተናገረ። ምናልባት ቀደም ብዬ ልነግርሽ የሚገባ ነገር። ብሪያና በደመ ነፍስ ተወጠረች። ያልነገርኩሽ ነገር አለ ከሚሉ ቃላት በኋላ መጥፎ ዜናን በመጠበቅ ለብዙ ዓመታት በማሳለፏ ምክንያት። ነገር ግን የፐርሲ ፊት የራቀ ወይም የሚሸሽ አልነበረም። ይልቁኑ ስሜታዊ ነበር። ባለቤቴ እንዲህ ያለ ቦታ መገንባት ትፈልግ እንደነበር ነግሬሻለሁ አላት፣ የአንድን ጠረጴዛ ጫፍ በእጁ እየዳሰሰ። ነገር ግን ለምን እንደሆነ አልነገርኩሽም። ብሪያና ጠበቀች። በ10ዎቹ ዕድሜ ውስጥ እያለች የመስማት ችሎቷን አታ ነበር። ቀጠለ። በቫይረስ ምክንያት በድንገት ነበር፣ የማይገመት። ለተወሰነ ጊዜ ህይወቷ ያበቃ መስሏት ነበር። ህልሞቿ ይጠፉ መስሏት ነበር። ከዚያም መምህሯን አገኘች። ልክ እንዳንቺ ያሉ ሰዎች ትምህርትን ብቻ ሳይሆን በራሷ እንድታምን አደረጓት። ድምፁ ለሰለሰ። ለሌሎች ያንን ውለታ ለመመለስ ትፈልግ ነበር። መስማት የተሳናቸው ሆኖ የተወለዱ ወይም በኋላ ላይ የመስማት ችሎታቸውን ያጡ ልጆች እሷ መጀመሪያ ላይ ያላገኘችው ድጋፍ እንዲኖራቸው ትፈልግ ነበር። የብሪያና አይኖች በርህራሄ በሩ። በጣም ድንቅ ሰው ትመስላለች ነበረች። ቃላቱ ጸጥ ያሉ ነበሩ፣ ግን ያልተሰበሩ። እሷን ማጣት ሁሉንም ነገር ቀየረው። በማሶን ህይወት ውስጥ የእሷ ድምፅ አለመኖሩ ይበልጥ ጎዳው። የአየር ማቀዝቀዣ ስርዓቱ ሲበራ በክፍል ውስጥ ቀዝቃዛ ነፋስ አለፈ። የአዲስ ቀለም ሽታውን እያንቀሳቀሰ ነበር። ዓለም በሐዘኗ ውስጥ እንኳን ቀላልነት ተሰማት። ይህን ቦታ መገንባት ብቻውን በቂ ሊሆን ይችላል ብዬ አሰብኩ አላት ፒርስ። ነገር ግን ማሶን ዝም አለ። ምልክት ማሳየት አቆመ። መሞከር አቆመ። ይህንን ቦታ መገንባት ብቻውን በቂ ሊሆን ይችላል ብዬ አሰብኩ አላት ፒርስ። ነገር ግን ማሶን ዝም አለ። ምልክት ማሳየት አቆመ። መሞከር አቆመ። ምንም ነገር ሊረዳው አልቻለም። እይታው ከሷ ጋር ተገጣጠመ። አንቺ እስክትመጪ ድረስ። ብሪያና በከፍተኛ ሁኔታ ምራቋን ዋጠች። እኔ ምንም የተለየ ነገር አላደረኩም። ማንም ሊያደርገው ያልደፈረውን አንድ ነገር አድርገሻል። ወደ እሷ ቀረበ። አየሹ። ቃላቱ እንደ ለስላሳና ያልተጠበቀ ቅፍ ነኳት። ስለዚህ ያው ፒርስ ቀጠለ። ይህንን አካዳሚ በእውነት እንድትመሪው ፈልጋለሁ። ጎበዝ ስለሆንሽ፣ ደግ ስለሆንሽ ብቻ ሳይሆን ድምፅ ማጣት ምን ማለት እንደሆነ ስለምታውቂ ነው። ያ በልጄ ላይ እንዲደርስ ስላልፈቀድሽ ነው። ብሪያና ትኩር ብላ ተመለከተችው። የልብ ትርቷ ቋሚ ቢሆንም በጆሮዋ ውስጥ ይጮሃል። ፒርስ፣ እንዴት እንደምከፍልህ አላውቅም። በለሰለሰ ሁኔታ ራሱን ነቀነቀ። ፈውስሽን ወደ ዕዳት ቀይሪው። ትንፋሿ ተያዘ። ይህ ሰው ዓለም እንደጨካኝና የማይነካ አድርጎ ይሳለው ሰው፣ እውነቱን ቁራጭ በቁራጭ እየገለጠላት ያለው ሰው። ረዥምና የሚንቀጠቀጥ ትንፋሽ አወጣች። ለብዙ ዓመታት ለመጀመሪያ ጊዜ ልቧ የተፈታ መሰላት። የዝናብ ብርሃን ወለሉ ላይ ፈሰሰ። የወደፊቱን ጊዜ እንደሚያሞቅ ሁሉ ባዶ የሆኑትን ወንበሮች እያበራ ነበር። ብሪያና ወደ አንዱ መስኮት ሄደች እና ከስር ያለውን ከተማ ተመለከተች። አንድ ጊዜ ለመጥፋት የሞከረችበትን ያን ከተማ። አሁን እሷ ድብቅ አይደለችም እና መታየትን አትፈራም። ከጀርባዋ ፒርስ በዝምታ ይመለከታታል። ከዚያም የጨርቅ ድምፅ ተሰማ። አንድ ትንሽ የሚያውቁት ምስል ወደፊት ሲመጣ፣ ማሶን በአንድ እጁ ማርከር ይዞ በሌላኛው ደግሞ ወደ ቦርዱ ጠቆመ። ስምሽን ጻፊ ብሎ በምልክት አሳያት። የመማሪያ ክፍልሽ ነው። የብሪያና ጉሮሮ ተዘጋ።
የኔ ክፍል። ማሱን ፈገግ ብሎ ራሱን ነቀነቀ። በዝግታና በክብር እርምጃዎች ወደ ቦርዱ ሄዳ ማርከሩን ከፈተች። እጇ እየተንቀጠቀጠ በጥሩ ያጻጻፍ ስልት ወይዘሮ ብሪያና ሪድ ዋና መምህርት ብላ ጻፈችበት። ወደ ኋላ ስትመለስ በውስጧ የሆነ ነገር በመጨረሻም ተረጋጋ። ለዓመታት የተሸከመችው ክብደት በዝምታና ሙሉ በሙሉ ተነሳ። ፒርስ አጠገቧ ቆመ። ትክክል ይመስላል በሹክሹክታ ተናገረ። ፈገግ አለች። ትክክል እንደሆነ ይሰማኛል። በድንገት በክፍል ውስጥ የስልክ ድምፅ አስተጋባ። ብሪያና አይኗን አርገበገበች። ስልኳን አወጣችና አዲሱን ማስታወቂያ ስታይ ደረቀች። የህዝብ መግለጫ ተሰጥቷል። የትምህርት ሚኒስቴር በብሪያና ሪድ ምርመራ ላይ ስህተቶች እንደነበሩ አምኗል። ሁሉም ክሶች በይፋ ተሰርዟል። ፒርስ የእፎይታ ትንፋሽ አወጣ። ማሱን በደስታ ጨበጨበ። ብሪያና ስልኳን ወደ ልቧ አስጠጋች። በእውነት አብቅቷል በሹክሹክታ ተናገረች። ፒርስ ራሱን በቀስታ ነቀነቀ። አይ አላበቃም፣ እንዲያውም ገና መጀመሩ ነው። ሁሉም ሰው ውድቅ ያደረጋትን ታሪክ ብቻ ይዛ ስትመጣ አጠገቧ ወደ ቆመው ሰው በእውነት ተመለከተች። ማመን አስተማማኝ ባልነበረበት ጊዜ ወደ አመናት ሰው። አመሰግናለሁ ፒርስ። እሱም እይቷን ተቀበለ። በአይኖቹ ውስጥ ሙቀት ተሰማው። አመሰግናለሁ ብሪያና፣ ለልጄ በራስ የመተማመን ስሜት ስለመለሽለት አመሰግናለሁ። ወደ ማሱን ዞረች። እሱም በደስታ አሁን እኛ አንድ ቡድን ነን ብሎ በምልክት አሳያት። ፀሐይ በመጨረሻም በደመናው ውስጥ ወጣች። ክፍሉን በወርቅ ብርሃን ሞላችው። ብሪያና ሙቀቱ እንዲሰማት አደረገች። አሮጌ ቁስሎች አልጠፉም፣ ነገር ግን በመጨረሻ ወደ ጥንካሬ ተለውጠዋል እና በህይወቷ ለመጀመሪያ ጊዜ የጠፋባትን እያሰበች ሳይሆን ልትገነባው ባለው ነገር ደጃፍ ላይ ቆማለች። ከአንድ ዓመት በኋላ የጧቷ ፀሐይ በአዲሱ የአሪንግተን መስማት ለተሳናቸው ትምህርት አካዳሚ ላይ ፈሰሰች። በህንፃው ላይ የሪድ የመማሪያ ክንፍ የሚል ስም በኩራት ተጽፏል። ግቢው በዝቅተኛ ንግግሮች ይንቀሳቀስ ነበር። ልጆች በደስታ በምልክት ቋንቋ ያወሩ ነበር። ቤተሰቦቻቸው ለምረቃ ስነ ስርዓቱ ሲሰበሰቡ ደማቅ ሪቫኖች በመብራት ምሰሶች ላይ ይውለበለቡ ነበር። ፊኛዎች በነፋስ ይንቀሳቀሳሉ። አየሩ የአዲስ ቀለምና የሳር ሽታ ነበረው። አዳዲስ ጅምሮች በአሮጌ ውጊያዎች ላይ ተደራርበዋል። ብሪያና በረንዳው ላይ ቆማለች። እጆቿን አጣምራ ከመድረኩ በፊት የሚሰማትን መንቀጥቀጥ እያስተዋለች ነበር። ቀላል ሰማያዊ ልብስ ለብሳለች። ምንም የተጋነነ ነገር የለውም፣ ግን አዲስ ነው የገዛችው። ለብዙ ዓመታት ከኖረችበት የጥርጣሬ ህይወት የወጣችበት ምልክት። በትላልቅ መስኮቶች በኩል መድረኩ ሲዘጋጅ ማየት ትችላለች። ወላጆች ቦታቸውን እየያዙ ነው። ሁሉም ነገር በእውነት የማይቻል ይመስላል። ተዘጋጅተሻል? የፒርስ ድምፅ ከጀርባዋ መጣ። ዞር ስትል በሞቀ ብርሃን ውስጥ ቆሞ አገኘችው። ዘና ያለ ልብስ ለብሷል። ማሱን አጠገቡ ቆሟል። የማይጠቀምባቸውን ማስታወሻዎች በኩራት ይዟል። ንግግሩ በምልክት እንጂ በቃል አይሆንም። ብሪያና በስሜት ተነፈሰች። ይመስለኛል ጥሩ አለ ፒርስ በለሰለሰ ሁኔታ። ምክንያቱም ሁሉም አንቺን እየጠበቁሽ ነው። በዝቅተኛ ድምፅ ሳቀች። የሚገርመው እኔም ራሴን እየጠበቅኩ ነበር። የፒርስ አይኖች ለሰለሱ። ይህ ይገባሻል። እይቷ ወደ መጀመሪያው ተመራቂ ክፍል ፎቶግራፎች ሄደ። ከተለያዩ አስተዳደግ የመጡ ሁሉም ፈገግ ያሉ፣ በራሳቸው የሚተማመኑ የታዩ፣ ልክ ተማሪዎቿ እንዲሰማቸው ትጸልይ የነበረው አይነት ስሜት። ስነ ስርዓቱ ሲጀመር ታዳጊው ጸጥ አለ። መድረኩ በቀላል ግን በሚያምር ሁኔታ ተዘጋጅቷል። ማሱን የፈለገውን ሰማያዊ ቀለም ይዟል። እሱ መድረኩ መሃል ቆሟል፣ በኩራትና በድንጋጤ። ፒርስ መጀመሪያ ወጣ። ድምፁ በድምፅ ማጉያዎች ውስጥ ሞቅ ብሎ አስተጋባ። በዚህ ቀን ስለተቀላቀላችሁን እናመሰግናለን። ይህ አካዳሚ እንደ ህልም የጀመረ ቢሆንም በአንድ ሰው ምክንያት እውነት ሆኗል። ቆም አለ። ታዳሚውን እያየ የብሪያናን አይኖች እስኪያገኝ ድረስ ፈለገ። ከአንድ ዓመት በፊት አንዲት ሴት ለልጄ በእውነት መርዳት ማለት ምን ማለት እንደሆነ አሳየችው። እናም ዓለም በረሳው ጊዜ ርህራሄ ምን እንደሚመስል አስታወሰችኝ። በታዳሚው መካከል የሹክሹክታ ድምፅ ተሰማ። ብሪያና ትንፋሿ ሲቆራረጥ ተሰማት። ችላ የተባሉትን ውድቅ የተደረጉትን ልጆች አመነችባቸው እና ለራሷ ስም ብቻ ሳይሆን ድምፅ ሊኖራቸው ለሚገባ ልጆች ሁሉ ታገለች።
ከጀርባው ያለውን ስክሪን አመለከተ እና ይህ አለው ሁሉም ነገር የጀመረበት ቦታ ነው። መብራቶች ጠፉና ፕሮጀክተሩ መስራት ጀመረ። አንድ ቪዲዮ ታየ። የሬስቶራንቱ የውስጥ ክፍል፣ የማሶን ትንሽ ምስል እና ከዚያ ብሪያና ወደ ምስሉ ስትገባ አንድ ብርጭቆ ውሃ ይዛ በፈገግታ ደህና ነህ ስትልና እጆቿን ስታንቀሳቀስ በታዳሚው መካከል የድንጋጤ ድምጽ ተሰማ። ከዚያም ጥልቅ ዝምታ። ብሪያና እጇን በልቧ ላይ አኖረች። ያ ጊዜ የሌላ ህይወት ያህል ራቃት። የተለየች ሴት፣ የተለየ ዓለም። መብራቶች ሲበሩ ፒርስ ለማሶን ቦታ ለቀቀለት። ትንሽ ትንፋሽ ወስዶ ወደፊት መጣ። እጆቹን አነሳ። ማንም ባላየኝ ጊዜ እሷ አየችኝ፣ ማንም ባልሰማኝ ጊዜ ሰማችኝ። እኔ ዋጋ እንዳለኝ አመነችብኝ። ተርጓሚው ቃላቱን በለሰለሰ ሁኔታ ተናገረ። ብዙ ወላጆች እንባቸውን አበሱ። ማሶን ወደ ብሪያና ዞረ። አመሰግናለሁ ወይዘሮ ሪድ፣ ድምጽሽን ስለሰጠሽኝ አመሰግናለሁ። የብሪያና እይታ ደበዘዘ። ፒርስ አጠገቧ ቆሞ ትከሻዋን ሲነካው አላስተዋለችም ነበር። ከዚያም እሷ እንድትናገር ምልክት ሰጣት። ወደ መድረኩ ሄደች። ታዳሚው እንደገና ጸጥ አለ። ትንፋሿን አረጋግታ የሁሉንም ሰው ፊት ተመለከተች። ከዓመታት በፊት ስራዬን ሳጣ ዓላማዬንም ያጣው መስሎኝ ነበር። ታዳሚው አሁንም ጸጥ ብሎ ያዳምጣል። ነገር ግን አንድ ትንሽ ልጅ እርዳታ ጠየቀኝ። እኔም ሰማሁት እና ያጣሁት የመሰለኝ ነገር ሁሉ ተመለሰልኝ። ቆም አለች። በስሜት ድምጿ እየተናጋ ነበር። እኔ እሱን አላዳንኩትም፣ እሱ ነው እኔን ያዳነኝ። ዓለም ባያየው እንኳን ደግነት መቼም ከንቱ እንደማይሆን አስታወሰኝ። ድምጿ ጠነከረ። ይህ አካዳሚ ስለ እኔ አይደለም፣ ስለ አንድ ሰው ሀብት ወይም ስለ አንዲት ሴት ትግልም አይደለም። መታየት ስለሚገባቸው ልጆች ሁሉ ነው። ነፋሱ ጸጉሯን ዳሰሰው እና ሁሉም ነገር የጀመረው በአንድ ደግነት ነው። እጇን በደረቷ ላይ አኖረች። ዛሬ እነዚህን በሮች ስንከፍት ደግነት ትንሽ እንዳልሆነ እንድናስታውስ እፈልጋለሁ። ዓለምን ይለውጣል። ጭብጨባ አስተጋባ። ማሶን በደስታ አበራ። የፐርሲ ዓይኖች በእንባ ተሞሉ፣ ምንም እንኳን ለመደበቅ ቢሞክርም። ከዚያም ብሪያና ከመድረኩ ወረደች። መብራቶቹን፣ ሳቁን፣ ልጆቹን ሁሉ አየች። ፐርሲ በደስታ ቀረበ። በጣም ጥሩ ነበር፣ ፈገግ አለች። አንተም ጥሩ ተናግረሃል እና ማሶን ሲል ጠየቀ ልጁን እያየ። ብሪያናም ተመለከተችው። ማሶን ከሌሎች ተማሪዎች ጋር እየሳቀ ነበር። ልጆቹ በልበ ሙሉነት ይንቀሳቀሳሉ። ልቧ ተነካ። እሱ እያደገ ነው። ፐርሲ ራሱን ነቀነቀ። ምክንያቱም አንቺ ቦታ ስለሰጠሽው ነው። ብሪያናም ራሷን ነቀነቀች። እንደሚገባው ስላመነ ነው። ይህ አካዳሚ ሌላ የሰጠኝ ነገር ምን እንደሆነ ታውቂያለሽ? አለ ፐርሲ። ተስፋ። ብሪያና በደረቷ ውስጥ ሙቀት ተሰማት። እኔም ያንን ሰጥቶኛል። ሙዚቃው አስተጋባ። ቤተሰቦች ለፎቶ ተሰበሰቡ። አዲስ ዓለም እየተገለጠ ነው። ፈጽሞ ልገነባው እችላለሁ ብላ ያላሰበችው ብሪያና አይኖቿን ጨፍና በጥልቀት ተነፈሰች። ሰላም፣ ደስታ፣ ባለቤትነት ተሰማት እና ከዚህ ሁሉ በታች ሁልጊዜም የምታምንበት እውነት፣ አንድ ደግነት ሁሉንም ነገር ይለውጣል። አይኖቿን ስትከፍት አካዳሚው በፀሐይ ብርሃን ደምቆ ነበር። የወደፊት ተስፋዎች የሚታዩበት። አንድ ልጅ ልብሷን ነካው። አንድ ወላጅ ጊዜዋን ጠየቃት። ሳቅ አስተጋባ። ህይወት ቀጠለ። ለመጀመሪያ ጊዜ ብሪያና ሙሉ በሙሉ ገባችበት። አሁን ታይታለች፣ ዋጋ አግኝታለች፣ ቤቷ ገብታለች። የሰጠችው ነገር ሁሉ 10 እጥፍ ሆኖ ተመልሶላታል እና ሁሉም ነገር የጀመረው እርዳታ በጠየቀ አንድ ልጅ ነበር እና ለመስማት በወሰነች አንዲት አስተናጋጅ። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ያላችሁን ሐሳብና አስተያየት ጻፉልን። ታሪኩን ከወደዳችሁትና አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ የሆኑ ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።